እያልን ያለ ነው ይሄንን ነው። እግዚአብሔር ለማዳን እኮ እግዚአብሔር ትንሽ ምክንያት ነው የሚፈልገው። ትንሽ ምክንያት ነው በነገራችን ላይ ዳኒ የሚፈልገው። እሺ የተለየ ሀሳብ ስለሌለ አስወርጃለሁ። ሶ ምንድነው ያለው ፍሬንድ? አዎ ልክ ናችሁ። በኦርቶዶክስ ወይ ወንድምነት ትንፋሻቸውን የሚተነፍሱበት እኮ ነው ብሎ ያለው። እኔ ልጠይቀው ነበር እኮ ቀጥዬ ፈሳቸውን ቢፈሱበት አይገባም። ስሜታዊ ሆኖ እያወራ ስላስቸገረኝ ያስወረድኩት። እናስገባዋለን። ችግር የግድ ትንፋሽ ብቻ ነው ሰውየው። ፈሳቸውን ቢፈሱበት አይገባም መንግስተ ሰማያት። ፈስም አለ አይደል እንዴ? ታዲያ ና ተመልሰህ አሳነሰው። እሺ ና ተመልሰህ ግባ። እስከ ዛሬስ እኔ ላውራው። ስለዚህ ምንድነው እያለን ያለው? በደንብ ስሙ እዚህ ያላችሁ ሰዎች ማለት ነው። ሰው ሳይጠመቅ በቅዱሳን ቃል ኪዳን ይድናል እያለን ያለው ብራዘር። አዎ እኛም እያልን ያለ ነው ይሄንን ነው። ስለዚህ ኦርቶዶክስ ሰው ሳይጠመቅ አይድንም የሚል ትምህርት የላትም ማለት ነው። ለዘመናት የተከማቸው ትምህርት ፈረሰ ማለት ነው። ኦርቶዶክሳዊ ነው ይሄ ልጅ ገብቶ አፈርሶ የወጣው የራሱን አስተምሮ ነው። አፈርሶ የወጣው። አዎ በቃል ኪዳናቸው ሰዎች ሳይጠመቁ ይድናሉ እያለን ያለው። ስለዚህ ለዘመናት ሳትጠመቁ አትድኑም የሚሉት ትምህርት በራሳቸው ትምህርት ምን አደረገ? ፈረሰ ማለት ነው። በራሳቸው ትምህርት እኛ ሳንነካው ማለት ነው። ምንም ካሁን ከኛ ጋር ምንም የታገለ ጥቅስ አምጡ አታምጡ ምናምን የተባባልንበት ምንም ትምህርት የለም። በራሷ በኦርቶዶክስ ትምህርት መሰረት ጥምቀት ለድነት መሰረት እንዳልሆነ በራሱ አመነ ማለት ነው። እሺ ወንድምነት ጠይቀው ሐሳብ ካለ ግን አሁንም አልተረዳኝም ማለት ነው። በቅዱሳን በቃል ኪዳናቸው ይድናል እያልኩ ነው። ገብተዋል አይደለ? የቅዱሳን ቃል ኪዳን አመንበት እኛ ስለምናምን ነው። እግዚአብሔር በቅዱሳኖች ላይ ድንቅ ነው ይላል መጽሐፍ ቅዱስ አይደለ? እግዚአብሔር በቅዱሳኖች ላይ ተለከመ ነው። አሁን ሳይጠመቅ ነው ቁም ነገሩ፣ ሳይጠመቅ ነው አይደል? አዎ ፕሮባቢሊቲ ከሌለው ነው። ፕሮባቢሊቲ ያለው የመጠመቅ እድሉ እያለው ግን ያ ሰው ተጠመቀ እየተባለ ካልተጠመቀ ሊድን አይችልም። አሳየኝ። አሁን ፕሮባቢሊቲ አስተምሮ እኮ ነው። አሁን ገርለ አቡነ ዘራብሩቅ ልታሳየኝ አሳየኝ ያልኩህ መረጃ ነው የጠየቅኩህ። ምን የሚል መረጃ? አሁን ፕሮባቢሊቲ ነው የሚል አሳየኝ። ሳይጠመቁ አስተምሮ እሱ አሳየኝ። በመረጃ አውራ። ስታወራ አንተ ደግሞ ችግር ምንድነው? ያለ መረጃ ነው የምታወራው። በመረጃ አውራ። ማስረጃ ነው የጠየቅኩህ። አይ እኔ ያወለ ግልጽ ነገር ማለት ነው። አሁን ላልከው ነገር ማስረጃ በነገራችን ላይ ማለት ነው። ገርላት እናንተ እኮ መጽሐፍ ቅዱስን እኮ ትይዙታላችሁ እንጂ አታውቁትም እኮ መናፍቃኖች ስትባሉ መጽሐፍ ቅዱሱን ማለት ነው ትይዙታላችሁ፣ ትዞራላችሁ እንጂ አታውቁም። ማስረጃ ወዳጄ ማስረጃ። አሁን መጽሐፍ ቅዱስ ላይ አይደለም አይተጻፈ መጽሐፍ ቅዱስ ጋር ሳንደርስ መጽሐፍ ቅዱስ ጥቅስ አንጠቅስ ነው የራሷን ትምህርት በራሷ አስተምሮ እየናደደ ያለው። አሁን እኔ ማስረጃ እኮ አትቀበሉም። እሱንም ባመጣለህ ዳኒ፣ እሱንም ባመጣላችሁ እኛ የወንጌል አማኞች አሁን ከዚህ በኋላ ለኦርቶዶክስ ትምህርት መጽሐፍ ቅዱስ መጥቀስ አይጠበቅም። የራሷ ትምህርት ማለት ነው። የራሷ ግን እናንተ የምትሉት ግን መጽሐፍ ቅዱስ ብቻ ነው። እናንተ ግን መጽሐፍ ቅዱስ ብቻ ትላላችሁ። አሁን ማስረጃ እናንተ ግን መጽሐፍ ቅዱስ ብቻ ትላላችሁ። ሶሊዬ አሁን እኔ ማንኛውም ቅድም ላልከው ማስረጃ አለ ወዳጄ፣ ፕሊዝ አሁን በማስረጃ አውራ። ዝም ብሎ መጽሐፍ አምጥቼ ባሳየህ ትቀበለኛለህ? አትቀበለኝም ማለት ነው። አዎ እቀበላለሁ። ማስረጃ ስጠኝ። ማስረጃ አንተ ምን የሚል ማስረጃ ነው የምፈልገው? በቃ አሁን ከመጽሐፍ ቅዱስ ምን አይነት ማስረጃ ላምጣልህ? እግዚአብሔር በቅዱሳን ላይ ድንቅ እንደሆነ እግዚአብሔር በቅዱሳኖች ላይ ድንቅ እንደሆነ ረሳው። ጥያቄውን ረሳው ብራዘር። ላስታውስህ። በቃ ሚውት አድርገው። ላስታውስህ። እሱ ነው እኮ ነው ዋናው እኮ እሱ እኮ ነው ትምህርቱ እኮ እሱ እኮ ነው። ላስታውስህ። ጥያቄውን የረሳው ለእነሱ ላስታውስህ። እሺ ምንድን ነው የረሳሁት? ሌላ ቀን በርታ በል። እሺ በነገራችን ላይ አረ ላስታውስህ። በነገራችን የለም በምናችን የለም። ላስታውስህ ከመጽሐፍ ቅዱስ ግን ለምን አትወያዩ? በመጽሐፍ ቅዱስ የኦርቶዶክስ አስተምሮ መጽሐፍ ቅዱስ ጋር የመድረስ አቅም የለውም። ገና ነው፣ አልደረሰም። መጽሐፍ ቅዱስ ጋር የመድረስ አቅም የለውም። እንዴ እናንተ እኮ በመጽሐፍ ቅዱስ ለመጽሐፍ እንኳን በጣም ይርቅባችኋል። አሁን ልጠይቅህ እኔ ጥያቄውን ላስታውስ። ዮሐንስ ወንጌል ምዕራፍ 3 ምንድነው ትርጉሙ? አይዞህ ሚውት ነው ማድረግ ያለብህ። አይዞህ
በርታ። ልጠይቅ ጥያቄ ነው አንተ ከመጽሐፍ ጥያቄ ቅዱስ አለው። ዮሐንስ ወንጌል ልጠይቅ። ጥያቄውን ለማረሳሳት ከፈለክ ዳኒ አረሳውም ና አይዞህ ወዳጅ፣ እኔ ጥያቄውን አረሳውትም። አሁንም እዛው ላይ ነኝ ያለሁት። አትደበቅ። የት ነው የምትደበቀው? ጭራሽ አንተ እንዳትደበቅ እንጂ። አሁን ስለ ጥምቀት ነው አይደል ርዕሱ? ጥምቀትን በተመለከተ እኔ ከመጽሐፍ ቅዱስ ጥያቄ ልጠይቅ፣ ከዛ በኋላ አንተ ጠይቅ። መጽሐፍ ቅዱስ ጋር አትደርስም እኮ አልኩህ። አሁን ሚውት። እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሶሊ እኔ ለምን እንደዚህ እርር እንዳረገህ አላውቅም። አሁን ማስረጃ አይደለም እኔ እኮ ናት ታዝናናኛለህ እኮ በሆነ ችግር የለም። አሁን ማስረጃ መጽሐፍ ቅዱስ እያወራሁ እኮ ነው። ጠየቀው ጥያቄ ማስረጃ በመጽሐፍ ቅዱስ ዙሪያ እናውራ እስኪ። በዛ ዙሪያ እናውራ። ኦርቶዶክስ አሁን መጽሐፍ እኮ እናንተ ገድሉን አትቀበሉትማ። ገድሉን ስለማትቀበሉት ምን ያደርግላችኋል? አይዞህ ወዳጄ፣ ገድሉን አትቀበሉት ምን ያደርግልሃል? እየጣለ ስለሆነ በራስ ትምህርት ነው አሁን የምትሞገው። ምንም እኮ ኮንፊደንስ የላችሁም እኮ። እኔ እኮ ኮንፊደንስ ራኩ አሁን እኮ በዚህ በቀላል ነገር ይሄንን በኋላ ታወራለህ። እድል ልስጥ። ለምን መጽሐፍ ቅዱስን ግን ለምን ከፋፍላችሁ ትጠቀሙታላችሁ? እሺ ዮሐንስ 3 ማስረጃ 3:5 ተቀበሏለህ። ዮሐንስ 3:5 ተቀበሏለህ። በቃ ሶሊ ሌላ ጊዜ መረጃ ይዘህ አውራ። የወንጌል አማኞች ፊት ስትገባ በመረጃ ለመሞገት ሞክር። መረጃ ከሌለ አይዞ፣ እኛ ርዕስ አንቀይርም፣ ሐሳባችን እዛው ላይ ያለ ነው እና አይዞ ወዳጅ፣ አይዞ የምንለው በቃ አይዞ ነው። በርታ ማለት ጥሩ ነው። በርታ ማለት ጥሩ ነው እና በርታ ብራዘር፣ መበርታት አለባችሁ ጋይስ። እሺ ሶል እሺ ቢኒ ሰላም ነው? እንዴት ነህ? አላችሁ? አለን። ከየት ቤተ እምነት? ሁሉ አማን? ከኦርቶዶክስ። ሁሉ አማን ከኦርቶዶክስ። እሺ ያልተጠመቀ ሰው በኦርቶዶክስ ይድናል? ያልተጠመቀ አይድንም። እሺ በጣም ጥሩ። ያልተጠመቀ አይድንም። እሺ ላምብብላ እንደሚድን ወንድምነት ትቀበለዋል? አንዴ እዚህ ጋር አንዴ አንዴ ሁለቴ አይደለም ብራዘር። አሁን ወደ ዳኒ ይኸውልህ አይደለማ እንማማራ ትጠይቃለህ። ማስረጃ ነው አሁን እኔ የማቀርበው። ማስረጃ ምናምን አይደለም ብራዘር። አንድ ጊዜ ቆይ እስቲ ረጋ በል መጀመሪያ። በጩኸት መሸፈን ቤት ስለሆነ ቆይ ስማኛ፣ እሰማሃለሁ ወዳጄ። አይደለም ቤት ስለሆነ ሙሉ መብት ያንተ ስለሆነ ብቻ በአንተ መንገድ በኔ መንገድ እየመጣችሁ ነው የምንረዳዳው ማለት አይሰራም። ማስረጃ ነው እያወራሁኝ ያለሁት። እሺ ይኸውልህ፣ ስለሱ ማስረጃ ምክንያት እኮ ይኸውልህ ነግርህ እኮ ነው። ካነበብኩልህ በኋላ ምክንያቱን ትነግረኛለህ። አሁን እኔ ማስረጃ ነው አንድ ሰዓት ሙሉ መከታተለው እኮ አንተን ነው። እስካሁን እየሰማሁ እኮ ነው እኮ። ልጨርስ ላንብብልህና ከዛ በኋላ ሰማሁ። ስታነብ ለእነሱ ስታነብ እኮ እኔ ላንብበው ብራዘር፣ ለአንተም ደግሜ ላንብበው። ለእነሱ ስታወራ እየሰማሁ ነበር እኮ ላንብበውና አንተ እንዴ ይሄ እኮ የቤተ ክርስቲያን መጽሐፍ እኮ ነው። ይነበብ ሲባል እሺ ነው የሚባለው ወዳጄ። መጀመሪያ አዳምጠኛ አይደለም ሁሌ አንተ ብቻ አውሪ፣ እኛ ብቻ አዳማጭ መሆን የለብንም። ይነበብ ስለመነበቡ እኮ ጠልቻ አይደለም፣ ሁሌም አነበዋለሁ። ግን ሚውት አድርግና ከተነበበ በኋላ ሐሳብ ካለ እንሰማለን። ምን ችግር አለ? እሺ ቀጥል። እሺ እንዴ እንደዚህማ ሼም ሊይዛችሁ አይገባም። ዝፈን እስቲ። ይኸው በስሙ ያልተጠመቁ አሕዛብ፣ እደግመዋለሁ፣ በስሙ ያልተጠመቁ አሕዛብ በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ በቃል ኪዳን ተማጽነው ሳይጠመቁ፣ አስምሩበት፣ ከስር በደንብ ጻፉለት እንዳይረሳው በኋላ፣ ሳይጠመቁ በሚሞቱበት ጊዜ ድጉማ ነው ከቀኑና ነው የሚለው ነገር በማስረጃነት ታቀርባለህ መጀመሪያ ማለት ነው። በኦርቶዶክስ ቤተክርስቲያን በሁለት አይነት ትምህርት ትማራለች። አንደኛው የማይለወጥ የማይሻር የማይቀየር
መጽሐፍ ቅዱስን ትማራለች። ሁለተኛው ደግሞ በቅዱሳን አባቶች በሊቃውንት የተጻፈ መጽሐፍን ለማስረጃነት ወይ ለትምህርትነት ትጠቀምበታለች። ማስረጃ አሁን ላልከው ንግግር ማስረጃ ለምን ማስረጃ? መጽሐፍ ቅዱስ ላይ ያለን ትምህርት ብቻ ነው የምትቀበለው የሚል ማስረጃ እስቲ። ምን ይኸው እያሳየን አይደል እንዴ? ዘመናችን ይቀዳንላችሁ አይደል እንዴ? ማስረጃ ለዚያው ማስረጃ ምን አይነት ማስረጃ ነው ያስፈልጋል? አሁን ያልከውን ንግግር በማስረጃ አውራኝ አንጣ። ዱግማና ቀኑና እንደምትቀበል አታውቅም ኦርቶዶክስ? አዎ መጽሐፍ ቅዱስን ብቻ ነው እንትን ያልኩት የምትልበትን ማስረጃ እስቲ። እንዴት መጽሐፍ ቅዱስን ብቻ ነው? እኔ በቃ የማምነው ዶግማዬ መጽሐፍ ቅዱስ ብቻ ነው የሚል ትምህርት ካላት አሳይ። ቀጥል። ትምህርት ካላት እንዴት ሁሌ የምንናገረው ነገር ነው? አንተ አሁን ላልከው ንግግር ማስረጃ እንመንህ። አው ያወራው ነገር እውነት መሆኑን በማስረጃ አውጣና አሳየን። ማስረጃው ይሄው እኔ ነኝ እኮ ይሄው ነገር ኦርቶዶክስ ቀኑና ዱግማ አላት። የአንተ የቤተክርስቲያኒቷ መገለጫ አይደለም ማስረጃ የተጻፈ ነው። ምክንያት ያልሆንኩበት ምክንያት ምንድን ነው? አንተ ከራስህ ብዙ ሐሳብ ጨምረህ ስለምታወራ ቤተክርስቲያኒቷ መጽሐፍ ነው ብላ አሁን ቢኒ የኔ መጽሐፍ ነው ብላ ስላልገለጸችልን አሳተማ ነው። የት ማተሚያ ቤት ነው ያተመችህ? ማተም እኮ አያስፈልጋትም። የት ነው ያተመችህ ወዳጄ? ለዚህ ማተም አያስፈልጋትም። በየትኞቹ ሊቃውንት ነው የተዘጋጀው? በቅዱሳን አባቶች ብራዘር እኮ እሱ ነው ማረጋገጫ ውስጥና መግቢያ ላይ ማረጋገጫውማ የተጻፈው እጅ ላይ ያለው መጽሐፍ እኮ ማረጋገጫ ነው። አረ ወዳጄ አሁን ላልከው ንግግር ለአንተ ንግግር ማስረጃ አስጠን። ለየትኛው ንግግሬ? ቤተክርስቲያን መጽሐፍ ቅዱስን ብቻ እንደምታምን መጽሐፍ ቅዱስን ብቻ ማስረጃ አድርጋ እምነቷን ዶክትሪቷን እንደመሰረተች የሚያሰዳ ማስረጃ አስጠን። ከሌላ ሁሌ የምናትለው ይሄ ለእኔ ጥያቄ ልታቀርበው ሳይሆን ራስን ድብና አድርገህ የምታውቀው ነገር በቃ የለም ማለት ነው። በቃ ከሌላ አናስጨነቀም ብራዘር። ሲኖር ሌላ ጊዜ ትገባል። ቆይ ሌላ ቀን በመጽሐፍ ቅዱስ ማስረጃ ነበር የምትለው ዛሬ ሌላ ቀን በመጽሐፍ ቅዱስ ማስረጃ ነበር የምትለው ዛሬ እንዴት በገድል አልክ? የሌለን ሰው አሁን አንታገልም። ኦርቶዶክስ ዛሬ እንዴት በገድል አልክ? ብራዘር ይኸውልህ ሳንጠቅስ መጽሐፍ ቅዱስን ሳንጠቅስ ራሷን በራሷ በቃ ትምህርቶቿን የምታፈርስ መሆኑን እያሳየን ያለው። ቆይ ዛሬ እንዴት በገድላት አልክ? ሌላ ቀን በመጽሐፍ ቅዱስ ነው ያለ ነበር የምትለው። አይዞህ ብራዘር፣ ራስህ አይዞህ ባባዬ ምን ነው ተቀብያለሁ። ዛሬ ምን ነው ባይብሉን ረሳሻት? አይ ዛሬ ባይብሉን ረሳሻት። ምን ነው ኧረ አትሽሽ በእናትሽ ተይ። ዛሬ ምን ነው መጽሐፍ ቅዱስን ረሳህ? ቢኒ ሐሳብ አለ። ሐሳቤ አንድ ነገር ነው። ሐሳቤ ነገር አለ ለተባልከው ነገር። አዎ 16 ማርቆስ ያመነ ያልተጠመቀ ቤተክርስቲያኔ ወንጌልን ነው የምትሰብከው። እሺ ይሄ ስህተት ነው በለኝ። ይሄ ወንጌል አይደለም ወንጀል ነው በለኝ። እሱ ደግሞ የቀኑና መጽሐፍ ይባላል ወዳጄ። ካላወቅ አስተምር። ስህተት አይደለም። ተረዳዳ፣ ተረጋጋ ነፍሴ። ስህተት አይደለም የቀኑና መጽሐፏ ነው ብሮ ተረጋጋ እንጂ ምን ነው በለው። ደስ ያለን ውሰደው። ስህተት አይደለም በለኝ። ስህተት አይደለም። እሺ ታምንበታለህ? ድብና አድርጎ ያምናል። የምታምነው ሰው ባይጠመቅም ይድናል የሚለውን ትምህርት ትቀበለዋለህ ማለት ነው። ስጦታ ነው፣ ጸጋ እኮ ነው። ምን ችግር አለ? ምንም ይሁን እቀበለዋለሁ፣ አምንበታለሁ። ሰው ሳይጠመቅ ይድናል ብለህ ሰው ሳይጠመቅ ይድናል ብለህ ታምናለህ? ሰው ሳይጠመቅ ሳይሆን ጸጋ የተሰጣቸው ሰዎች ብዙ ነገር ማድረግ ይችላሉ እኮ። እኔ ምን አልኩ? እኔ ስለ ሰዎቹ አለም ያልኩ። የማይጠመቁ ሰዎች ይድናሉ ብለህ ታምናለህ ማለት ነው? በኦርቶዶክስ ይድናሉ ብዬ ሳይሆን የማምነው ጸጋ የተሰጣቸው ሰዎች ግን ሊያደርጉት ይችላሉ ብዬ ነው ማምነው። ባባ እኔ አሁን የጠየኩ ጸጋ ስለተሰጣቸው አይደሉም። ጸጋ የተሰጣቸው ሰዎች ሰው ሳይጠመቅ ያድናሉ ብለህ ታምናለህ? አዎ አለ። በቃ ይሄንን ትምህርት አሁን ከማርቆስ 16 ጋር በል አስማማው። እንዴት አስማማላለሁ ወዳጄ? የማስማማልህ ምክንያት ደግሞ እኮ ይኸው ነግሬሃለሁ። አስማማው ብራዘር። አሁን ጥቅስ ራስን የምታስማማው እኔ አይደለሁም። እሺ እኔ ላስማማልህ ካልከኝ አልቀረ። በመጀመሪያ ደረጃ እነዚህ ቅዱሳን አባቶች ጸጋ የተሰጣቸው ናቸው ብለን የምንቀበላቸው ናቸው። አስማማው ነው ያልኩህ ወዳጄ። ቆይ ተረጋጋ። አሁን አስማማው ነው ብራዘር። መጀመሪያ ተረጋጋና አዳምጥ። በፈለከው መንገድ ያው ግን አስማማው ነው። አሁን ጸጋ አይደለም። አሁንም ድረስ ልንገርህ፣ አንተ በፈለከው መንገድ አልሄድልህም። አስማማው አንተ በፈለከው መንገድ አልሄድም። ተረጋጊ ነፍሴ። አንተ ብቻ ታወራለህ፣ እኛ እናዳምጣለን። የኛ ወሬ በአንተ ጩኸት፣ የኛ ወሬ በአንተ ጩኸት ይሸፈናል ሁሌ። ተረጋጋ። አስማማው አሁን ለምን መጀመሪያ ሰከን በል። ይኸውልህ ትጠይቃለህ፣ 50 ደቂቃውን አንተ ታወራለህ፣ እኛ 1 ደቂቃ ስናወራ ታብዳለህ። አስማማው ወዳጄ አትበዳ። ተረጋጋና አላስማማልህ። አስማማው ወዳጄ
ቤቱ ያንተ ነው፣ እንደፈለክ ትፈነጫለህ። እኛ ስናወራ ቢኒ ወይ ታስወርዳለህ ወይም አይዞህ ወዳጄ፣ ይታረጋለህ። አሁን ማስማማት ነው የሚጠበቅብህ። እሱ ጥቅስ ነው። ይኸውልህ ልንገርህ አይደለ፣ በመጀመሪያ ደረጃ ያመነ ያልተጠመቀ አይድንም። ሲቀጥል ደግሞ ቅድም አሁን ለምን ያመነ ዳነ? ስማኝ አንዴ አስጨርሰህ ያመነ ያልተጠመቀ ነው ያለው። የቱ ጋር ነው? አንዴ ተረጋጋ። ይሄ እዛው ቁም አንተ ተረጋጋ። ከአንድ ሰው ጋር ነው የማወራው። እኛ ሁለት ሰው አንድ ሰው ጣልቃ ሲገባ ታስወጣለህ። አንተ ለአምስት የማውራት አቅም አለ ወዳጅ እኮ። እናንተ እኮ ናችሁ ስርዓት ማታስተምሩን። አንተ ቤተክርስቲያን አልተማርክም ማለት ነው? ስርዓት የለም። ያ አይደለም። እዚች ጋር ገብተህ የኛ አንድ ሰው ተከትሎ ሲያወራ አስጨርሰህ፣ የኛ አንድ ሰው ሲያወራ ዝም በል ሚውት ምናምን ትላለህ። እናንተ እዚህ ጋር ወዳጄ በስርዓት የማውራት አቅም ካለ ቀጥል፣ ከሌለ ግን እታች ቁጭ ብለህ አሁን መጀመሪያ መማር ያለብህ ስርዓት ነው። ኦኬ ስርዓቱን እኮ የምታደፈርሱት እኮ ራሳችሁ ናችሁ ወዳጄ። አሁን ስርዓት ሲኖርህና ማውራት ትችላለህ ወይስ ስርዓት ትማራለህ ከስር ቁጭ ብለህ? በመጀመሪያ እኔ እናንተ ናረ የምናወራው ስርዓት ይኖርሃል ወይስ በስርዓት ታወራለህ ወዳጄ? ስርዓት አንተ አታስተምረኝም እኮ። በቃ እሺ፣ ስለዚህ ታች ሆነ ተማር፣ ችግር የለም። ኮከብ ደግሞ ጴንጤ ነች እንዳሰሟት። እሺ ሚኒሻይ አይዞህ፣ አሁን ከስራ ቁጭ ብለህ ስርዓት ትማራለህ መጀመሪያ። ከዛ በኋላ ደግሞ ያው ያለ እውቀት ካለ ያለ እውቀት እያወራ ስለሆነ በእውቀት ደግሞ እኛ አንተ ሞግተናል ማለት ነው። እሺ ሌላ ኦርቶዶክሳዊ ማለት ሐሳብ ላይ ማውራት የሚችል መሞገት የሚችል ኦርቶዶክሳዊ። እሺ ተሜ የጌታ ልጅ ከየት ቤተ እምነት ነህ? እኔ ሀሳብ አለኝ። ከየት ቤተ እምነት ነህ ያልኩህ? የክርስቶስ ተምሳሌት። ብራዘር ከየት ቤተ እምነት ነህ? ለማስወግጃለሁ። ቴንክ ዩ የክርስቶስ ተምሳሌት የክርስቶስ ቤተ ክርስቲያን ነው ተናገር የተባልከው። እሺ የመወገድ ተምሳሌት ሆነ። እሺ ሙለርን ተቀበለው ወንድምነት። እሺ ሙለር ሰላም ላንተ ይሁን። ሙለር ዳኒ አንተ ጋር እኮ ቤተሰቦቻቸው በጊዜ ተኙ፣ ነገ ትምህርት ቤት አለ ተብሎ የተባሉ ሰዎች ሁሉ ናቸው እኮ የሚመጡት። በቃ ብዙ ጊዜ በዚህ ሰዓት የምትሰበስባቸው ሰዎች ቤት ከፍተህ እንቅልፍ አልወስድ ያለው እና በጊዜ ተኙ ተብሎ ራቱን ተሰጥቶት እናቱ በጊዜ ገብታ ተኛ ብላ ስትለው እሱ ብርድ ልብስ ውስጥ ገብቶ ገስት ይልካል። ስጠራው አይሰማም። ሲናገር ያመነ ያልተጠመቀ አይድንም ብሎ ይላል መጽሐፍ ቅዱስ ጋር የሌለ ማለት ነው። አንድ ልጁ ቅድም ሰው ዮሐንስ 3:5 አብራሪ ብሎ ነበር። እሱ ተነግረማ እሺ ሃኒ ከየት ቤተ እምነት ተቀበለው ወንድምነት? እሺ ሃኒ ምንድን ነው የሚባለው አሁን? ይሄ እንግዲህ ሃኒ እቺ የጴንጤ ናት። እራሱ ጂሰስ ብሎ የሚለውን ስም እዛ ለጥፋለች፣ የጌታን ስም ማለት ነው። ስለዚህ እየታችን ሻምቤ የወንጌል አማኞች ከሆናቸው አሁን ብሎክ ማድረግ ጀራሉ። ከሻምቤ ነው የምጀምረው አሁን። ሻምቤ ኦኬ። ከዚህ በኋላ እንዳታዝኑ። ከዳኒም ቤት ከኔም ቤት ብሎክ አድርጋለሁ። በሌላ ቀን ሌላ ቤት ላይ ኤርሚ ብሎክ ተደረግኩኝ ፍታኝ የሚባል ነገር የለም ብራዘር። ከሁለታችንም ቤት ከዳኒም ቤት ከኔም ቤት ነው ብሎክ የማደርጋችሁ። ዳጊም ከከፈተ እዛ ካገኘው ከዳጊም ቤት ነው የማደርገው። ለምን ገስት እንደምትልኩ አይ ዶንት ኖ ወገኖች። ይትባረክ ሄሎ አለ አጠገብህ ነው እንዴ? እሺ ለእሱ እናስቀድሙ። እሺ ሄሎ ሰላም ሰላም። እንዴት አመሻችሁ? ደህና ነኝ። ከየት ቤተ እምነት ነው?
ከኦርቶዶክስ። ድምፅህን ትንሽ ከፍ አድርገው ወንድማችን። ወጣ ሄደ ሄደ። እሺ ይትባረክ። አቤት እንዴት አላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። በኦርቶዶክስ ሃይማኖት ሰው ሳይጠመቅ መዳን ይችላል? አይችልም። አይችልም? ለምን? የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ዳግመኛ ካልተወለደ በቀር እግዚአብሔር መንግስት ሊወርስ አይችልም ይላል። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ይላል። ስለዚህ መጠመቅ አለበት ማለት ነው። ከዚህ ውጪ ሌላ ሳይጠመቅ ቢሞት መዳን አይችልም? አይሰማም? አዎ፣ ሳይጠመቅ መዳን አይችልም ወይ? ከዚህ ውጪ ከኋላ የከፈትከውን ነገር ሚንጣጣ ነገር አይችልም እያልኩ እኮ። አዎ፣ ከኋላ ምንድን ነው? የሆነ ነገር ከፍተሃል። አይ እኔ ጋ ምንም የለም። አንተ ጋ ነው ህፃን ድምፅ የሚሰማል። ተናገሩ ከሚለው ጋር ይሰማል። አንተም ጋር የሆነ የሚሰማል። እኔ ጋር ልጆች አሉ። በእርግጥ ነው። እሺ፣ ስለዚህ ሰው በኦርቶዶክስ አምኖ ነው የሚጠመቀው። ባይጠመቅ ግን አይድንም እያልከኝ ነው? እውነት ነው ወዳጄ። በመጽሐፍ ቅዱሳዊ ማስረጃ እንደዛ ነው። አንተ አምነህ ነው የተጠመቀው? በትክክል። መቼ ነው ያመንከው? ምንድን ነው ያደርግልሃል እሱ? እንዴ ተናገር እንጂ። እምነትህን ለመናገር ምን ያደርግልሃል ይባላል እንዴ? ስለ ጥምቀት እያወራን መቼ ነው ያመንከው? በ40 ቀን ያመንከው በ40 ቀንህ ነው? አዎ በትክክል። ምን ሰምተህ ነው ያመንከው? አንድ አምላክ ብዬ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሞቱን በሞት ሽሮ አድኖናል ብለን አምነን በወንዶች በ40 ቀናችን ሴቶቹ በ80 ቀናችን ተጠምቀን። ማን የነገረህ? ለአንተ በ40 ቀንህ ማን ነው የነገረህ? አንብበህ ነው የተረዳኸው? በ40 ቀንህ ወይስ ቅድስት ቤተክርስቲያን ማንበብ ብቻ እኮ ግዴታ አይደለም። ሐዋርያት አንብበው አይደለም የተረዱት አይደል? አይደለም። እኔ የጠየኩህ ስለአንተ ነው። ስለአንተ 40 ቀን አዳምጠኛ ነው። አዳምጠኛ አትበለኝ። እኔ ስለ 40 ቀን ስለአንተ ስጠይቅህ ሐዋርያት አትበለኝ። ሄደህ ሐዋርያቱማ አንብበውም ተምረውም ነው። ኦኬ፣ ከጌታችን አላነበቡም ሐዋርያት ተምረው ነው። እሱም በኋላ እንሄዳለን። አሁን ለመደበቅ ፈልገህ ነው። አሁን በኋላ እንሄዳለን። እንዴት እንዳነበቡ አሳይሃለሁ። እንዴት እንደተማሩ አሳይሃለሁ። ከማን እንደተማሩ አሳይሃለሁ። አሁን የተጠይቀው አንተ በ40 ቀንህ የተጠይቀው ላይ አብራው ነው። አንተ በ40 ቀንህ አንብበህ ነው ወይስ ሲሰበክ ሰምተህ ነው ስለ እግዚአብሔር አሐዱ ስሉስ መሆኑን ያወቅኸው? አንተ በ40 ቀንህ ማለት ነው። ከመጠመቅ በፊት ማን የሰበከህ? በአሐዱ ስሉስ ታምናለህ አንተ? አልተጠየቅም ወንድምዬ። በጣም ለመደበቅ ሞክረሃል። እንደዛ ያላችሁ ያስመጣቃችሁ አንደኛ አስመልጠኝ እያልክ ነው። አስመልጠኝ ለፈው ይሄንን ጥያቄ እያልከኝ እንደሆነ እየገባኝ ነው። እሺ አንተ በ40 ቀን ምንድን ነው የሰማኸው? በ40 ቀን ምንድን ነው የሰማኸው? አንዴ እንደማመጥ መጀመሪያ እኔንም ታዳምጠኛለህ። ልመልስልህ ነው። ምንድን ነው የሰማኸው? በ40 ቀን ምን ሰምተህ ነው ያመንከው? አዳምጣ። ብዙ ጊዜ ኦርቶዶክሳውያን ሲገቡ ለማሸማቀቂያ ቃላት እያመጣ በ40 ቀንህ ምንድን ነው የሰማኸው? አዳምጥ እንጂ ምንድን ነው ተናገር፣ እውነቱን አዳምጥ እንጂ። ሚዩት አድርጌያለሁ። በ40 ቀንህ ምንድን ነው የሰማኸው ብዬ ስልህ ኦርቶዶክሳውያን ሲገቡ፣ ሙስሊሞቹ ሲሮጡ፣ ጴንጤዎቹ ሲዘሉ አትበለኝ። የተጠየቀው ምንድን ነው ሰምተህ ያመንከው? በ40 ቀንህ ስትጠመቅ ከመጠመቅ በፊት ሰምተሃል ማለት ነው። ስለ አሐዱ እግዚአብሔር ስለ አንዱ ስለ እግዚአብሔር ነው የሰማሁት። ወደ ሚዩት አድርግ። አንተ ሚዩት አድርግ። ከታች ያለው ሚዩት አድርግ። እሺ ወንድሜ ቆይ አንዴ። እሺ ላግዘው ፈልጌ ነው። በቃ እታች ትወርዳለህ ማለት ነው። ላግዘው አንዴ።
ባለጌ ልጅ እንደዚህ ይወርዳል ማለት ነው። ሰዎች ሲያወሩ በሰዎች ላይ ጣልቃ የሚገባ ባለጌ ልጅ ይባላል በባህላችን ማለት ነው። እናቶቻችን ሲያሳድጉ አትባልግ፣ ሰው ሲያወራ ጣልቅ አትበል ይባላል። እና እንደዚህ የሚባሉ ባለጌ ሰዎች ይባላሉ። ላይ ስለባለክ ወርዳል ማለት ነው። እሱ ኦርቶዶክሳዊ ወንድም ነው። ደከመኝ አግዘኝ አላለህም። አግዘኝ ሲልህ እሰጥሃለሁ። ማዕከል ላይ ጣልቃ አይገባም። ስለዚህ ይትባረክ። ምንድነው የሰማኸው ነው ብያልኩ ከመጠበቅ በፊት አምኜ ነው የተጠመኩት ብለህ ስላልከኝ ምንድነው የሰማኸው እያልኩ ነው። ከመጠበቅ በፊት ሰምቻለሁ ብለኛል። ምንድነው የሰማኸው? ጥሩ። ምናልባት መግባባት ምንችል ከሆነ መወያየት ምንችል ከሆነ በሰከነ እንወያይ። ምንድነው በ40 ቀን የሰማኸው ብሎ ማለት በሰከነ በጠነፈፈ ባልጠነፈፈ በደፈረሰ የምታወራውን ተውና፣ ምንድነው በቃ ይሄ ከዚህ የበለጠ ወንድሞች እዚያው 820 ሰው ልብ በሉ። ተግባቦት ማለት እየጠየቅኩት ነው። አምኜን የተጠመቅኩት አለኝ። ኦኬ ምንድነው የሰማው ብዬ ስለው ሙስሊሞቹ ሲመጡ ኦርቶዶክሶች ሲገቡ ጴንጤዎቹ እንትን ሲሉ በዚህ ወጥቶ በሰከነ በደፈረሰ በጠለለ የጠየቅኩ እኮ አጭርና ግልጽ ነው። ወንድማችን ይትባረክ። ምንድነው ሰምተህ በ40 ቀንህ ምንድነው ሰምተህ አምነህ የተጠመቀው ነው። በቃ አጭር ህሊና ያለው ሰው ይፍረዱን። ያ አንተ መጀመሪያ መች ታዳምጣለህ? ዝም ብለህ እንደ ቆርቆሮ መጮህ ነው እኮ ይገርመኛል። እንደ ቆርቆሮ መጮህ አዳምጥና ልመልስልህ። አሁንም ስለዚህ ስናወራ እንደ ቆርቆሮ ስናወራ ሚውት እያደረጋችሁ ማውረድ ከሆነ ወይ አትግቡ ብላል አይደለም። ቆርቆሮም ትውልድ አንድ ጥያቄ 10 ጊዜ ትጠይቃለህ። ደግሞ ተመጣና ተግባቦት በተግባቦት እንትና አትሉ አታስወሩ። አንድን ጥያቄ ስንቴ ጠይቁ? አሁን ስንቴ ጠይቁት? ወንድሞች እናቶቼ 7 ጊዜ በላይ ጠየቅኩትኝ አንዱን ጥያቄ። ምንድነው የኔ ጥያቄ? አምኜ ነው የተጠመቅኩት አለ። ምንድነው ሰምተህ አምነህ የተጠመቀው? ሙስሊሞቹ ሲገቡ ኦርቶዶክሳውያን ሲገቡ ምናምን ነገር ኤርሚያስ ምንድነው ብሎ የሚለው ምንድነው ሰምተህ አምነህ የተጠመቀው? ይኸውላችሁ ሲገቡ አታስወሩ፣ በዛ ወጥተው እንትን በሉ። እባክህ ወንድሜ ጊዜውን ተጠቀም። ምንድነው ሰምተህ ያመንከው? አይ ቤቱ የእናንተ ስለሆነ በዚህ ጋር ወጥቶ ወይ ጥያቄ እኮ ግልጽና አጭር ነው ወንድማችን። እባክህ ኦርቶዶክሳዊ ወንድማችን ምንድነው ሰምተህ አምነህ የተጠመቀው? this is orthodox። ይሄ ነው ባህሪያቸው መገለጫቸው። የአንዳንዶች የሁሉንም ማለት አልችልም። ጨዋዎች የሆኑ ለተጠየቁ ጥያቄ መልስ የሚሰጡ ስላሉ ማለት ነው። በል በጊዜ ተኛ ወንድሜ፣ ነገ ትምህርት ቤት አለ። በጊዜ ተኛ። ለተግባቦት ለመነጋገር ራሱ ለሃይማኖት ውይይት አትመጥኑም ማለት ነው። በጊዜ ተኛ ወንድሜ። ሌሎች ኦርቶዶክሳውያን ሲናገሩ በጨዋነት ለተጠየቁት ጥያቄ መልስ ሲሰጡ፣ እነሱም ሲጠይቁ እኛም ስንመልስ በደንብ ስሙ። ታቸው ናችሁ ማለት ነው። ገስት ስለላክ ብቻ ገብተህ ማውራት አትችልም። እሺ አወቀ ከየት ቤተ እምነት ነው? አወቀ ከየት ቤተ እምነት ነው? አወቀ አቤት ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እንኳን ደህና መጣ። ሚዩት አድርገው ጠብቀን፣ ከላይ ሌላ ሰው ስላለ እንሰጣለን። እሺ ጥሩ ነህ። ሰላም ላንተ ይሁን። ሰላም ከየት ቤተ እምነት ነው? እሺ ከየት ቤተ እምነት ነው? ፕሮቴስታንት ቤተ እምነት ነው። እየተከታተልን ነው። እሺ እታችሁንና ወንድማችን እንትን በል ለመከታተል እታችሁ ናችሁ እንትን በል። ቴንክ ዩ ኦኬ። ሄሎ ሰላም ነው? ሰላም። እሺ ከኦርቶዶክስ ነበር ነው ያልከኝ። ድምፅህን ትንሽ ከፍ አድርገው። እሺ አይሰማም? አሁን ይሰማል፣ ግን ትንሽ ከፍ ብታደርገው። እሺ እንኳን ደህና መጣ። ቅድም ስለነበርክ ጥያቄውን ሰምተዋል። ያልተጠመቀ በኦርቶዶክስ ይድናል ወይ ያልን ነው። ወንድሜ ይትባረክም ከመጽሐፍ ቅዱስ እንግዲህ መልስ ሰጥቷችሁ ነበር። ያው ጥያቄ አልሰጠንም። ለተጠየቀው ጥያቄ መልስ ያልሰጠ ሰውዬ ዋቢ አድርጋት ጥቀስ። ለተጠየቀው ጥያቄ 7 ጥያቄ አንድን ጥያቄ 7 ጊዜ ለተጠየቀ መልስ ላልሰጠ እንኳን ጥያቄውን እንኳን በአግባቡ ላልሰማ ሰው
ወንድሜ የተባረከ አትበል። እንደሱ ወይ በጊዜ ሄደህ ትተኛለህ ማለት ነው። ወንድሜ ምኑ ነው መልስ የሰጠኝ? መቼ ነው ምን ሰምተህ አምነህ ተጠመክ ብዬ ስለው የወጡትን ታስገባላችሁ የገቡትን ታባራላችሁ ብሎ ይላል። ምንድነው አምነህ የተጠመከው? በእርግጥ እንዲህ አይነት ሰው አንተ ዋቢ ከሆነ አያያዝ ላይ ገና ለሌሎቹ ጊዜ እንድንወስድ ወይታች ትወርዳለህ ማለት ነው። ስለዚህ አንተ ራስህን ችለህ መልስ ሰጥቷቸዋል ብለህ አትዋሽ። አንድ ጥያቄን 7 ጊዜ የተጠየቀ ሰው መመለስ አቅቶት 7 ጊዜ አንድ ጥያቄ ማለት ነው መልስ ሰጥቷቸዋል ብለህ በውሸት ከጀመርክ አንተም ከሱ የተሻለ ነገር የለህም ማለት ነው። ካለ ግን እንደ ኦርቶዶክሳዊ ወንድም ያላመነ ያልተጠመቀ ሰው ይድናሉ በኦርቶዶክስ ነው ያልኩት። እኮ መጀመሪያ የተናገረው አለ 2 መጽሐፍ ቅዱስ ክፍል ሰጥቷችሁ ነበረ ዮሐንስ። በቃ እታችሁን አይደለም ብራዘርዬ፣ ጊዜ አትፍጅብን። እታችሁ ረድ። እሺ እታችሁ ረድ። ኦኬ አወቀ። እሺ ጥያቄውን ሰምተዋል አይደል ወንድማችን? ይሁንክ ቆርቆሮ ራስ ነህ እንደ አንተ መጀመሪያ መች ታዳምጣቸዋለህ? ምርጥ መልስ ይታያቸዋል። በቃ እንደዚህ እንዲመልሱ ነው የተፈለገው። ምርጥ መልስ። አሁን ይሄ ቆንጅዬ የኦርቶዶክስ ተዋህዶ መልካም ወጣት አያችሁት? ኦርቶዶክስ ያስተማረችውን እናቱ ያስተማሩትን አያችሁ? መልስ ማለት ቆርቆሮ ማለት ነው። መሳደብ ነው መልስ ማለት። በቃ ጣሳ ሳይሻልህ አታዳምጣቸውም። አትሳደብ ወንድማችን አፈወርቅ፣ ሌላ ሰው አትሳደብ፣ አትሳደብ። ውረድ፣ ካልቻልክ ውረድ። የሚዲያ ማዳመቂያ አትሁን እያልኩ ስማኝ። እኔም አፈወርቅ መልስ ከሌለህ ውረድ። ኦርቶዶክስ ለነሱ በምንም አታንስም። መውረድ ካልቻልክ ውረድ። አለበለዚያ ገብተን የነሱ ማዳመቂያ አይደለንም። እነሱ በስርዓት ካዋሩ እኛ ከነሱ የተሻለ ስነ ምግባር እንዳለ ማሳየት ይሄ ነው አቅማችን። ወንድማችን ነው ተለዋውጡ ማለት እዚህ ጋር 6 ሰው ኮኪ ጀምሮ ኮኪያውን ቦታ ይዘሻል። ቅድም ጀምሮ አይቼሻለሁ። ኦርቶዶክስ ነኝ ካልሽ መውረድ አለብሽ። ሌላ ኦርቶዶክስ የሚችል አለ ገብቶ ማዳመጥ። አንተ አይደለም ታች ላይ የገቡትን ውረዱ ውጡ ብለህ የምትለው ለእኔ ብዙ ልጆች እያላችሁ ነው። ራሴን ራሴ ያውቃለሁ። እኔ ሙሉ ሰው ነኝ። ስለዚህ መውሰድ ያለብኝን ወስጃለሁ። በቃ የገባኝን ወስጃለሁ። ሌላውን ተዋለሁ። በቃ ራሴ መርጬ ሞች ሰው ትልቅ ሰው ነኝ። እኔ ሕፃን ልጅ አይደለሁም። ማንም የመክረኝ ሰው አይደለሁም። እውነት ስለምፈልግ ከዚህም ከሁሉም በቃ እውነት ያለበት ላይ እፈልጋለሁ። ስለዚህ እውነታው ሆነው ላይ ተተክዬ እቀራለሁ። ስለዚህ እውነት ስለምፈልግ ነው እንጂ ጴንጤ ስለሆንኩ አይደለም ተተክዬ የቀረሁት። እየተማርኩ ነው። በቃ ማዳመጥ ከእናንተም እዚህ ጋር ትገቡ የለ ከእናንተም እማራለሁኝ። እኔ ስለማላቅ ከኔ የተሻላችሁ ሰዎች መምህራን ካላችሁ እንደውም ብትገቡና ብታስተምሩኝ ደስ ይለኛል። ብታስረዱኝ አልገባኝም ነገር ቴንክ ዩ መብትሽ ነው። ይኸው እንግዲህ አንተ አሁን በአንተ አፍ መጽሐፍ ቅዱስ አያምር። አንተ ከነ ቆርቆሮ ታች ውረድ። በቃ ጨርሰሃል። ጎበዝ ተጽዕኖ ፈጣሪ የኦርቶዶክስ መልካም ወጣት ብለናል። ለተጠይቀው ጥያቄ ወንድሞችህም አይመልሱም። አንተም ገና አፍህን ስትከፍት ቆርቆሮ ጣሳ ብረት ምናምን ነገር ትላለህ። በጊዜ ተኙ። እህታችን መብትሽ ነው። ማንም አያስወርድሽም። መጠየቅ ትችላለሽ። እነሱም ሲገቡ እኛንም መጠየቅ ትችላለሽ። መብትሽ ነው። እንዳንቺ አይነት ትውልድ አስቀምጠን ገስት ላይ የፈለግሽውን ጥያቄ በጥያቄ እኛንም ማጣደፍ ትችላለሽ፣ እነሱንም ማጣደፍ ትችላለሽ። የሚማር ልብ ያለው ትውልድ እንደዚህ ይጠይቃል ማለት ነው። አይ ብዙ ጊዜ ነው ማለት እንደዚህ ሲገባ ጴንጤ ነሽ፣ ታድሶ ነሽ፣ ኦርቶዶክስ ራሴ ነኝ የማውቀው ራሴን። ስለዚህ እውነትን ስለምፈልግ ከሁሉም ማወቅ እፈልጋለሁ። ብዙ ጊዜ ደግሞ እንደዚህ ገብተህ ስጠይቅ ቄሶች ጋር አባቶች ጋር ሄደን ስጠይቅ መናፍቅ ነሽ አንቺ፣ መናፍቅ ተምሶብሻል፣ እንደዚህ እየተባለ ነው ወደኋላ የቀረው። መጽሐፍ ቅዱስም የማናነበው መጽሐፍ ቅዱስ እኮ አንብቡ ተብለን እንደዚህ አንሰጥም። ሳሚ ሚዩት አድርግ። ከላይ ያለው ሚዩት እንዳናረግ ፖዝ አድርገሃል። ሚዩት አድርገው ሳሚ። እሺ ኦኬ፣ መብትሽ ነው እህቴ፣ መጠየቅ መብትሽ ነው። በእርግጠኝነት የምነግራችሁ አሁን ያልሽውን ነገር በኦርቶዶክስ ቤተክርስቲያን ውስጥ እንዳደገና እንዳገለገለ ሰው ቤት ውስጥ እዛው ኦርቶዶክስ ሆነሽ አሁን ኦርቶዶክስ አይነሽ። እኔ አሁን የት እንደሚያውቁሽ አላውቅም። አስተዳደግሽን አያውቁ፣ ማን እንደሆንሽ አያውቁ።
ኦርቶዶክስ አይደለሽም ብለው ይላሉ። መጽሐፍ ቅዱሳዊ ጥያቄ ሰው ጠይቆ እውነትን ለማወቅ ከፈለገ እራሱ በዛው በቤተክርስቲያን ውስጥ ሆኖ ኦርቶዶክስ አይደላችሁም ስትላል ነበር ቤተክርስቲያኒቱ ራሱ ማለት ነው። እነ ትዝታውን እነ ዘርፌን እነ በጋሻውን እዛው ቸርች ውስጥ እያሉ ነው ኦርቶዶክሳውያን አይደላችሁም ሲሉ የነበረው ማለት ነው። የራሳቸው ልጆች፣ የራሳቸው መምህራን፣ የራሳቸው አገልጋዮች ሆነው ጥያቄ ጠንከር ያለ ጥያቄ መጽሐፍ ቅዱሳዊ ጥያቄ ከጠይቃችሁ አይደለህም ተብሎ ኦርቶዶክስነት ይካዳል። ሰው ዋይ ለምን ይካዳል? ሰው ኦርቶዶክሳዊ ሆኖ መጽሐፍ ቅዱስን አንብቦ መጽሐፍ ቅዱሳዊ ጥያቄ እዛው በቤተክርስቲያን ውስጥ ሆኖ መጠየቅ መብቱ የተረጋገጠ ነው። ለኦርቶዶክስ ለመሆን ኮኪን ኦርቶዶክስ ነሽ አይደለሽም ብሎ ለማለት እኔ ወይ እንትና የሚባል ሰውዬ ምንድነው ስምሽን ቀያሪ መብትሽን ነፋጊ ልንሆን አንችልም። አይ ጆሲ የሚባለው ከላይ እሱ እስላም ነው ብሎ ለማለት እንዲህ ለማለት በትክክል ሰውየው ማወቅ አለብኝ። ካልሆነ ስም አጥፊነት ነው። ጆሲ ማን ነው ከየት ነው እምነትህ ብዬ ብለው ከኦርቶዶክስ ነው ብለው ካለ በቃ ሊታመን ይገባል። እድገቱን የማታቅ ቤተሰቡን የማታቅ ሰፈሩን የማታቀውን ሰውዬ እዚህ ገዝት ላይ ብቻ ስላገኘው አንተ ኦርቶዶክስ አይደለህም እስላም ነህ ወይ ጴንጤ ነህ አይባልም። ከምን ተነስተህ ነው ኦርቶዶክስ አይደለህም ብለህ ያልከው? እሱ ኦርቶዶክስ ነኝ እያለ ይሄ መጣራት ሽንፈት ነው። ይሄ ፓስተር እኔ አላልኳትም። ካልኳትም ይቅርታ እኔ አላልኳትም። እኔ አንድ ጊዜም ሌሎች መናፍቅ ነሽ አላልኳትም። ግን ከስር ያሉት እስካሁን ድረስ እንትና ድራማ ስለ እውነት ነው የምልህ እዚህ ጋር እኔ አንድ ጊዜም እስካሁን ውይይቱ ላይ ከታችም እያዳመጥኩ ነው። አንድ ጊዜም ከቅድም ጀምሮ ከዜሮ ጀምሮ እዚህ እስከምትደርሺ ድረስ አላልኩሽም። ነገር ግን አንብቢ ብዬሻለሁ። ሁለተኛ ሰንበት ትምህርት ቤት ተምረሻል ብዬሻለሁ አይደል? እኔ ኮኪ እኔ በፍጹም ጌታ ነው አላልኩም። እመቤቴ ማርያምን ጴንጤ ነሽ ብዬ ካልኩኝ ከታች ኮሜንት ላይ የፈለገ ሰው ሊጽፍ ይችላል። እኔ እንደዚህ ነሽ ብዬ አላልኩም። ግን ኮኪ ቦታ ይዘሻል ኦርቶዶክሳውያን ልቀቂላቸው ብያለሁ። ይሄንን ብያለሁ። አይ ችግር የለውም እኔ ወርዳለሁኝ ችግር የለውም። ሁላችሁ ነው ማለት ነው። ግን አንዳንዳችሁ ችግር የለውም። ለመማርም ከሆነ ትቀመጥ እዚህ ጋር። ነገር ግን ለመማርም ከፈለገች ደግሞ ከታች ሆነ ታብታብ እያደረገች እየሰማችን እየተማረች ሌላ ኦርቶዶክሳውያን ደግሞ እዚህ ጋር ሆኖ ለምሳሌ ይቻላል። ሁለት አካውንት በዛኛው አካውንት መጣ ታቁኛላችሁ። አብዛኛዎች ኦርቶዶክስ መሆኔን ታውቃላችሁ። ነገር ግን እንትኑን ስለማልችለው ትችቱ ስለማልችለው ነው በዚህ የመጣሁት። ይሄን ላሳውቃችሁ። እኔ ኦርቶዶክስ ለዛው የጎጃም አንገቴ ከሚበጠስ ገመድ ክሬ ከሚበጠስ ጆሲ አንዴ ቀደም ጴንጤ ነሽ ሲሉሽ ቀደም ኮሜንት ላይ ተዘካለሽ። እኔ ጆሲ ማለት ልጅቷ እኮ መብት አላት ጋይስ። ሙሉ ሰው ናት። ከቀደም ጀምሮ እየነገርኩ ነው። ኮኪ ሙሉ ሰው ናት። አለቅ ሙሉ ሰው ናት። የፈለገችውን የመምረጥ መብት አላት። ምንም ልታጨናንቋት አይገባም። ልክ ነህ። በቃ ሙሉ ሰው ናት። በእሷ ማይንድ ማንም የሚያስብ የለም። በእሷ እግር ላይ ማንም ሰው የሚቀበላት የሚጥላት ማንም የለም። በቃ ራሷን ችላ ራሷን የምታምንበትን የገባትን ነገር በቃ መወሰን ትችላለች። እውነት ነው። እኔም ስለዚህ ሐሳቡ ላይ ነው ከታች ሲጽፉላት እንደዛ ብለው ጴንጤ ነሽ ብለው አትበሏት። እንደውም ቴንሽን እንዳትሆኝ ለነሱ መልስ እንዳትመልሽ ይያልኳት ነበር። ጴንጤ ብትሆን ምንም የሚያስጨንቃችሁ ነገር የለም። በቃ ለራሷ እኮ ነው። ራሷ ናት መስመር ያንን ኦፍ ኮርስ በሚገባ የራሷ ጉዳይ ነው። ሐሳብ ላይ ነው መወያየት ካለብን ደግሞ በእኛና በእናንተ እምነት እኮ ስለዚህ ውረጂ አትውረጂ ቦታ ሞልቷል አልሞላም አንተ ማለት አቅም የለም። በእውቀት ደረጃ እዚህ ጋር እንወያያለን እንጂ ወዳጅ እየሰማ ማለት ቦታ ሞላ ውረጂ ምናምን ማለት ነገር ምንም የለም። ሐሳቡ ላይ እንቆያለን። አስተምራለሁ ብለሃል። ቅድም እንድታስተምረን እድል ሰጥቼ ነበር። አሁን አንተ የማስተማር አቅም አለ። ከኮኪ የተሻለ ሐሳብ አለ። አዎ ዘራ ብሩክ ላይ ነው ያቆምነው። እናንተ ራሳችንን መቀጠል እንችላለን። ዘራ ብሩክ ላይ ስታወጣ መጽሐፍ ቅዱሱን እዛ ጋር ላስረዳ ስል አንተ አስወረድከኝ። አይደረግም። ይሄ ያንተ ቤት ነው። አሁን እናከብረዋለን። ቤት ነው። ልንወያይ ነው የምንመጣው። ልክ ነህ። ገብቷል። እኛም እዚህ ጋር ስንመጣ ዘራ ብሩክ ላይ ልንወያይ ስንል አይደለም። አሁንም እየዋሸ ነው። አስተካክል። ከዘራ ብሩክ በፊት ሐሳብ አሁንም ይኸውልህ እየተሳሳትክ ነው። አንተ ነህ ስህተተኛው። ላስረዳ
በጣም ላስረዳ። በዘራ ብሩክ ላይ የተጻፈውን የመዳን ተስፋ አሁን ዘራ ታምንበታለህ? ብሩክ ላይ ጽፈላት ለልጅቷ እኔ እያስረዳው እንዳለ 2 ደቂቃ ስጠኝ አላልኩም ብዬሃለሁ። እኮ እየዋሻ ያለኸው ምንድነው? እሱ ዘራ ብሩክ ላይ ማውራት አልጀመርክምና 2 ደቂቃ ሀሳቡ ላይ ማውራት ትችላለህ። አሁን ውሼ ጮ ይቅርታ፣ ዘራ ብሩክ ሰው ሳይጠመቅ ይድናል ይላልና አንተ ታምንበታለህ ወዳጅ? ክብር ለእናትና ለልጁ እና እዛ ቦታ ላይ ይቅርታ፣ እንዴ ሰው ግቢ ጋር እንትን ብሎብኝ ነው። ለዛ ነው። አንድ ጊዜ ትንሽ ታገሱ። እሺ ችግር የለም። ሚዩት አድርገው። እሺ ዘልዳው ነው የሚለው። ሰላም ከየት ቤተ እምነት? ከኦርቶዶክስ። ሰላም ነው። ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ለእናንተ ይሁን። ሰላም። በኦርቶዶክስ ሰው ሳይጠመቅ ይድናል? በጭራሽ። ወንጌሉ ምን እያለ እኛ ምን እንላለን? ያልተጠመቀ ያላመነ ያልተጠመቀ አይድንም። ስጋዬን ያልበላ ደሜን ያልጠጣ አይድንም። ያላመነ ያልተጠመቀ አይድንም የሚል ጥቅስ ጠን የት ነው ያገኘው? የት ነው ያገኘው እሱን ጥቅስ? እሺ ወረድክ። ሶሪ ተሳስቼ ነው ጥቅስ የጠየኩ። እሺ ሀብታሙ ሰላም፣ እንዴት ናችሁ? አለን። ከየት ቤተ እምነት? ኦርቶዶክስ ነኝ። እሺ ድምፅህን ጮክ ማድረግ ትችላለህ? ኦርቶዶክስ ይሰማናል? ድምፅህን ጮክ ማድረግ ትችላለህ? እችላለሁ። ኧረ እሺ ድምፅህን ጮክ እችላለሁ። አልሰማም እንዴ? ድምፅህ የራቀ ነው። አሁንስ? እሺ ትንሽ ይሻላል። ያልተጠመቀ ሰው አይደለም ኦርቶዶክስ? ኦፍ ኮርስ ምንም ጥያቄ የለውም። ያልተጠመቀ ሰው አይድንም ማለት ነው በኦርቶዶክስ አስተምሮ? አይድንም፣ ምንም ጥያቄ የለውም። እኔ ደግሞ የዳኑ ሰዎች ከአምስቱ አዕማደ ምስጢራት መካከል አንዱ ነው። ላሳያ የዳኑ ሰዎችን። እሺ ምን እንደምታሳይ? እሺ አሳይ። ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ አባታችሁ ዘራ ብሩክ እንዲህ አለ። የት? በቤተ ክርስቲያኒቷ መጽሐፍት ውስጥ እሱን ያዘውና መጽሐፍ ቅዱስ ላይ የምታወራ። እኔ ገድል አላነብም፣ አንብቤ አላውቅም። መጽሐፍ ቅዱስ ላይ ማውራት ከፈለክ መጽሐፍ ቅዱስ ላይ ጥምቀት ለድነት ነው አይደለም የሚለውን እኔ ስለ አንተ መቼ ይመለከተኛል? እኔ ስለ ኦርቶዶክስ እኮ ነው የማወራው። አንተ ምን እንደሆንክ በምን አውቃለሁ? ኦርቶዶክስ ነኝ ያልከው? ኦርቶዶክስ ነኝ። ፕሮፋይል እንደ ኦርቶዶክስ ኮንክ እያነበብኩልህ ያለሁት እኮ የኦርቶዶክስ መጽሐፍ ነው። እዛው ያዘው እኔ በግል እኮ እኔ እሱ መጽሐፍ ስባል አነበብኩት መጽሐፍ አልወያየም። አንተ ኦርቶዶክስ አይደለህምና እኔ የኦርቶዶክስን መጽሐፍ አላነበብም። ኦኬ እሺ ቀጥል። አነበው መጽሐፉ የቤተ ክርስቲያኒቷ መጽሐፍ ነው። አነበውሽ ችግር የለም። ብራዘር አትፈር እንጂ ኦርቶዶክስ ኮንክ በኦርቶዶክስ መጽሐፍ ማመን እና ወንድማችን ማፈር አለማፈር አይደለም ዳንዬ፣ ማፈር አለማፈር አይደለም። ስላላነበብኩት ነው መጽሐፍ። አንተ አላነበብክም ማለት ቤተክርስቲያኒቷ አታስተምርም ማለት ነው እንዴ? አንተ ያንን መጽሐፍ ስላላነበብክ ቤተክርስቲያን ያን ነገር የላትም ማለት ነው እንዴ? አይደለም እኮ እሺ ቀጥል። ቤተክርስቲያን አላት። ይሄው እንደዚህ ይላል። በስሙ ያልተጠመቁ አህዛብ በስሙ ያልተጠመቁ ምኖች አህዛብ በእስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔና ከሰውነቴ እንደፈሰሰ ደሜ ይሁንላቸው ይላል። እሺ ታበራታለህ? አንዴ ትችላለህ? ላስቸግርህ በጣም ድፍረት ካልሆነብኝ ፊሊፕ አድርገህ ታነብልኛለህ? እሺ ስክሪንሻት ታደርገዋል?
እሱንም አደርገዋለሁ፣ ግን ከፍ ብዬ ለማን እንድረዳው ነው እንዳስረዳ ማለት ነው። አሁን አንድ ልታስረዳኝ ደስ ይለኛል። ወንድምነት አለ ካሜራ ማበራ አለ ወንድምነት አጠገቡ ምን አልከኝ? ወንድምነት ዘር አብሩ ካለ አጠገቡ ወንድምነት ኧረ የለም ሁሉም ናቸው ያሉት። እሺ ገራዥ ካስገባው ብዬ ነው። እሺ ምን ይከፈት? ይከፈት አለ። አዎ ሊያስረዳን ነው። አጸያፊ ነገር አትናገር ዳንኤል፣ ያንተን ቤት አክብረን ቁጭ ብለን አጸያፊ ነገር አትናገር። ችግር የለውም። ምንድነው እሱ? ምንድነው ዮሴፍ ችግር የለውም። ዮሴፍ ችግር የለውም። ገድሉን እኔ በደንብ ስለማውቀው ነው የተገባላቸው የገድል ቃል ያነበበልን። አጸያፊው ነገር ምንድነው ወዳጅ? አሁን ሚውት አድርግ ብራዘር። እንዴ ውሸት ላይ በሰው ላይ አትቅጠፍ እንጂ። ምን መሰለህ ዳኒ፣ ሲጀመር በስነ ስርዓት ማውራት ነው። እንደዚህ ያፌስክ ምናምን አይደለም። ቁጭ ብሎ የሚያሾፍኩኝ ወዳጄ ምን ሆናችሁ? አታች ላሉትም ክብር ሲባል ለራስም ሲባል ዝም ብለህ እንዲሁ። እኔ ምንም ያሾፍኩት ነገር የለም ጋይስ። እንዴ አይ ችግር እንኳን ቲክቶክ ላይ እሱማ ችግር የለውም። ምንድነው እሱ ያሾፍኩት? እስኪ ንገረኝ። ምን አሾፍ ወንድም? አይ እንዲሁ ሊያስረዳን ነው ምናምን በለጥ ሙድ ያክል ነገር ገራጅ ካላስገባው አልከው። ገድል ማለት ለኛ ምን ማለት እንደሆነ ስላልገባ ነው። ገራጅ ካላስገባው ሊቀመጥ አይችልም እንዴ? መጽሐፍ ነውር ነው። መጽሐፍ ቅዱስን እንደዚህ አይነት አጸያፊ ቦታ ላይ አናስቀምጥም። ይሄ ማለት ለኛ ይኸውላችሁ ኦርቶዶክሳውያን ለኛና እየናቀን እየሰሩብን ነው። ለማንኛውም ስለማታውቃቸው ነው እኮ ዮሴፍ አታውቃቸውም። ለዛ ነው ዮሴፍ ስለማታውቃቸው ነው። እኔ ደግሞ እዚህ ቤት ሁሌ ነው የምገባው። ሁሌ እገባለሁ። የተወሰነ ብዬ ነው የሚያስወርዱኝ። ችግር የለውም። ቀጥሎ አሁን ዳንዬ ይሄ ሁሉ ጥፋቱ ምንድነው? መጽሐፉን አምጥተህ ገለጥ ማለት ነው። ይሄ ሁሉ ጫጫታ የተፈጠረው ወንድማችን ቀጥል። ኤርሚያስ ቀጥል። ተጋርን ስነ ስርዓት በጣም አለን። ከቅድም ጀምሮ ትንቀናለህ፣ ትሰድበናለህ። አረጋይስ ገራዥ ያልነው መጽሐፉ ይገለጥ፣ ስድቡ መጽሐፉ ይገለጥ ማለቱ ነው ዳንዬ። እሺ ወንድምነት ፕሊስ ገራዥን አስረዳልኝ። እንዴ ምን አጠፋን? አሁን ሁሉ ያየለ ገራዥ ምናምን ነው የመሰላችሁ እኮ የዴክስ መኪና ተሰራበት ቦታ። ገራዥ ማለታችን አይቀንሱትም፣ ቅንጣት ክብራቸውን አይቀንሱ። አድምጠኝ ወንድምዬ፣ ቆይ ገራዥ ማለት በዚህ በውጭ እኔ ውጭ ሀገር ስላለው ማለት ነው። እዚህ ገራዥ የሚባለው መኪና፣ በሀገራችን ገራዥ የሚባለው መኪናዎች ሲበላሹ ሄደው ዘይታቸው የሚቀየርበት የሚጠገንበት፣ አካላቸው እየወላለቀ የሚሰራበት የሚበየደው የሚበየድበት ገራዥ ይባላል። እዚህ ሀገር ደግሞ ገራዥ የምንለው በውጭ ሀገር ስላለው ማለት ነው። ገራዥ ተብሎ የሚባለው መካኒክ አንተንም ፍትሽ እገጥማለሁ። ቀጥል ወደ ሀሳቡ ወደ ሀሳቡ አንተንም ፍትሽ እገጥማለሁ። ሀብታም አንዴ እናዳምጠው። እኛም እኮ መቀለድ እንችላለን እንደነሱ መቀለድ እንችላለን። ሄድና የእናትህን ቀሚስ ቀዳደህ ገጣጠም። አንተም ብሎ ገጣጣሚ ዱርዬ አይባልም። ከአንድ ፓስተር እንደዚህ አይጠበቅም። ሌላኛው አንተ ደግሞ አንደኛው ሌላኛው ዱርዬ ሄድና እታች ወረዱ። ሌላ በጨዋነት የሚያወሩ ማለት ነው። በዚህ ሀገር ገራዥ ተብሎ የሚባለው እቃ የምናስቀምጥበት ስቶሬጅ ማለት ነው። እቃ እነዚህ ቤት ውስጥ ያሉ የምንጠቀምባቸው ለምሳሌ እንደ መቀስ ነገር፣ ይሄ መቀስ ማለት የአትክልት መከርከሚያ ማለት ነው። ወይ የሆኑ እቃዎች ተለቅ ያሉ እቃዎች ወይ ደግሞ መጽሐፍቶችን ስቶሬጅ አድርገን የምናስቀምጥበት እዚህ ሀገር ገራዥ ይባላል እንጂ ገራዥ ማለት አገር ቤት መኪና ሲጠገን ማለት ሊጠገን የሚሄድበት ቦታ ማለት አይደለም። ስለዚህ ገራዥ ካላስገባው ማለት ደጋግሜ ብዙ መጽሐፍቶች ስላሉ ቦታ ከማጣት የተነሳ ገራዥ ውስጥ አስቀምጫቸዋለሁ። በስቶሬጅ በስርዓት ተቀምጠው ማለት ነው። በንጽህና በንጹህ እቃዎች መጽሐፍቶቹ ማለት ነው። ኦኬ እዛ ካላስገባው ብሎ አለ መጽሐፍ በላውን የእናትህን ቀሚስ ቀደህ እሱን ገጣጥም ብራዘርዬ። አንተ ለአቅመ ውይይት ስትደርስ ትመጣላችሁ። መጽሐፉን ክፈተውና ያንብበው ብሎ ማለቱ ይሄና ሁለት እኮ ናቸው የሚንጫጩት። እንዴ ምን ሆናችኋል ኦርቶዶክሳውያን? ምንድነው እንትን የጨሰባችሁ የነፈሰባችሁ? ምንድነው የሆናችሁት? መጽሐፍ ወጥቶ ይነበብ ብሎ ማለት ገራዥ ማለት ስድብ ነው። አቃለላችሁ ትላለ። ገራዥ ማለት ስቶሬጅ ማለት ነው ብራዘር። ኦኬ እዚህ በውጭው ዓለም ላይ አንተም ታውቀው መኪና ተቀጥቅጦ የሚሰራበትን የሀገር ቤትን ኢትዮጵያ ውስጥ ገራዥ ተብሎ የሚባለው ነው። እሱ አይደለም ገራዥ።
እዚህ ሀገር ደግሞ ገራዥ ማለት ስቶሬጅ ነው። እቃ ማስቀመጫው ስቶሬጅ ወይ ደግሞ ገራዥ ይባላል። ወይ በግዕዙ ነገር ይበለካል ቤተ መዛግብት ማለት ነው። አለቅ እቃዎች የሚቀመጥበት ማለት እዛ በደንብ በእቃ አድርጌ ስላስቀመጥኩ እዛ ካረከው ብሎ ነው። ይታያችሁ ይሄና እናወጭው በወንድሞች ናቶች። ኦኬ ይሄው ገድለ ዘርዓ ብሩክ ይሄው ገድለ ዘርዓ ብሩክ አሳታሚው ፈለገ ጊዮን ግሽ አባይ ቅዱስ ሚካኤልና አቡነ ዘርዓ ብሩክ ገዳም ማነው? አቡነ ዘርዓ ብሩክ ሰበካ ጉባኤ ጽሕፈት ቤት ነው። ኦኬ በቤተ ክርስቲያኒቱ ነው የተጠቀመው ማለት ነው። እስክሪፕሽን ምንድነው? ተስፋዬ ማነው? ተስፋው ነው። ኦኬ ገና ከመግባት መደበቀ ማለት ነው። እሺ ስለዚህ እንትን አትበሉ ማለት ተናዳችሁ አትምጡ። ሰው እንኳን ሲያወራ ቢያንስ ስሙ። ኦኬ ስለዚህ በሰበካ ጉባኤ ጽሕፈት ቤት በደብሩ ነው የታተመው ማለት ነው። የዚህ ቤተክርስቲያን አድራሻው እኛ አይደለንም የጻፍነው፣ ጎጃም ውስጥ ነው ያለው። አድራሻው ከአዲስ አበባ ወደ ባህር ዳር መስመር ሲሄዱ ከቲሊሊ ከተማ ወደ ምስራቅ በሚወስደው መስመር 35 ኪሎ ሜትር ርቀት ላይ ይገኛል ይላል። በቃ አሁን ዳንዬ ቅድም ሲያነበው የነበረው ይሄው እንደዚህ እዚህ ተጽፏል ማለት ነው። እናንተ መጽሐፍቶቹን ሳትይዙ እኛ መጽሐፍቶቻችሁን ይዘን አንብበን ስናሳያችሁ ልናሳያችሁ ስንል ጫጫታ መፍጠር ጥሩ አይደለም። ለአንዶች ኦርቶዶክሳውያን ማለት ነው። አብዛኞቹ በጨዋነት ስለሚሰሙ። እሺ በስሙ ያልተጠመቁ አሕዛብ ያው ገጽ 98 ኦኬ ታምር 21ኛው ምዕራፍ ማለት ነው። ገድሉ ታምር አይደለም ይሄ ገድሉ። በስሙ ያልተጠመቁ አሕዛብ ወንድም ነው ተልቁ ላይ አድርገኝ። ዛሬ ችግር አለ ወንድምነት እንግዲህ ይቀያየራል። አይ ቲንክ ሲስተሙ ነው እንደዛ። በስሙ ያልተጠመቁ አሕዛብ በእስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ በቃል ኪዳኑ ተማጽነው ሳይጠመቁ በሚሞቱበት ጊዜ ያው ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔ ከሰውነቴ እንደፈሰሰው ደሜ ይሁንላቸው ብሎ ለዓለም መድኃኒት አድርጎ ቃል ኪዳን በሰጠው በወዳጁ በብፁዕ ቅዱስ ዘርዓ ብሩክ ስም ከእግዚአብሔር ምሕረትን ለምነው በሚሞቱበት ጊዜ በውሃና በመንፈስ ቅዱስ እንደተጠመቁ ይሆንላቸዋል ብሎ ዳግመኛ ነገረ። በከበረና በገናና ስሙ የተጠመቁ ሕዝቡ በኃጢአታቸው በወደቁ ጊዜ በስራቸው በረከሱ ጊዜ በጻድቁ ጸሎት ቢማጸኑ
በቃል ኪዳኑ ቢያምኑ ይህ እስትንፋስ የዘራ ብሩክ ማለት ነው የኃጢአት ማስተሰራ ይሆናቸው አለ። የሰው እስትንፋስ የአንድ ግለሰብ እስትንፋስ አባ ጽጌ ሥላሴ መዝገቡ ናቸው ያሳተሙት የተረጎሙት። አሳታሚው ግን የዋልድቢት ቅድስት ማርያም አንድነት ገዳም መነኮሳት ናቸው። የዋልድባ ማለት ነው። ጭስ አይደለም እስትንፋስ፣ ጭስ የነካው እንኳን ይድናል በኦርቶዶክስ ሳይጠመቅ። አረማዊ የሆነ ከእርሳችን ወጣን እኮ ከእርሳችን አልወጣንም። አንተ አይደለም ቤቱን የምትመራው ወንድምዬ፣ እኛ ነን እንደወጣና እንዳልወጣን የምናውቀው። ጠየቅነው ብንመልስ አይሻልም? ትመልሳለህ፣ ሁለቱንም ትመልሳለህ። ያው ጭሱንም እስትንፋሱንም መርጌ ማለት ነው። ታምረ መድኃኔዓለም ገጽ 106 ድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ ማለት ነው። ቁጥር 6 ክብር ይግባውና መድኃኔዓለም ለመድኃኔዓለም መታሰቢያ እንጀራና ጠላ ከሚሰራበት እንጨት የሚወጣው ጢስ መላእክት ክንፋቸውን እያንቦገቦጉ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በአራቱ ማዕዘናት ይበትኑታል። ለመድኃኔዓለም ወጥ ሲሰራ ወይ እንጀራ ሲጋገር ከሚሰራበት እንጨት የሚወጣውን ጢስ መላእክት መጥተው እነ ቅዱስ ሚካኤል በክንፋቸው እንደዚህ ምድጃ ከበው ያራግባሉ እያሉ ነው። ማራገባቸው ለምንድን ነው ቢሉ ወደ ምስራቅና ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ ጭሱ እንዲናኝ ያደርጉታል። ለምን? ወደ እሱ የደረሰበት ሁሉ ይድናል። ምኑ? ጭሱ የደረሰበት ሁሉ ይድናል። በስሙ አምኖ ከመድኃኔዓለም ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ሰው ኃጢአተኛ ክርስቲያን ይቅርና ወንድም የሚዩት ታደርጋለህ ካለ ያለው ምንድነው እንዳይጥም ታንኮሻኩሽብን ወንድማችን። ኦኬ ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ ማለት አሕዛብ ያልተጠመቀ ማለት ነው። አረማዊ እንኳን ቢሆን በዚያች ቀን የተደረገው ያ ጢስ ቢነካው ይድናል። በስሙ የተጠመቀ ክርስቲያን ይቅርና አረማዊ እንኳን ቢሆን በዚያች ቀን የተደረገው ያ ጢስ ቢነካው ይድናል ይላል። የቱ ጢስ? ለመድኃኔዓለም ወጥ ሲሰራ አሻሮ ሲቆላ ጠላ ሲጠመቅ ከሚሰራበት እንጨት የሚወጣው ጢስ ማለት ነው። በጭስ ትድናለህ ትላለች። በአብ በወልድ በመንፈስ ቅዱስ ስም ያላመነ ነው አረማዊ ማለት አሕዛብ ነው። በአብ በወልድ በመንፈስ ቅዱስ ስም አላመነም፣ በአብ በወልድ በመንፈስ ቅዱስ ስም አልተጠመቀም። ያው ስክሪንሾት ከሆነ እንደዚህ ላድርግልሽ። ያው ድርሳነ ታምረ መድኃኔዓለም ገጽ 96 በስሙ የሚለው በማን ስም ነው? በስሙ በክርስቶስ ስም አምኖ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ እንኳን ቢሆን ማለት ነው። አረማዊ ማለት ያላመነ ሰው ማለት ነው። በአብ በወልድ
በአብ በወልድ በመንፈስ ቅዱስም ያላመኑ ሰው በአብ በወልድ በመንፈስ ቅዱስ ማምነው አይደል ኮኪ የሚጠመቀው? በቃ ይሄ በአብ በወልድ በመንፈስ ቅዱስም ሳይጠመቅ አረማዊ ማለት አሕዛብ ማለት ነው፣ ከሃዲ ማለት ነው። አረማዊ እንኳን ቢሆን በዚያች ቀን ቢሞት ክብር ይግባውና ለመድኃኔዓለም መታሰቢያ የተደረገው ያ ጢስ ቢነካው ይድናል ይላል። ብቻ ያ ጢስ ለመድኃኔዓለም አሻሮ ሲቆላ ወጥ ሲወጠወጥ እንጀራ በፈስም የሚል አሳያችኋለሁ። እንደዚህ አይባልም። ምናልባት እንግዲህ ልንወያይ ነው፣ ልንግባባ ነው። ማስረጃ ነው የሚባለው። አሁን አስተያየቱና ወደ ሀሳቡ ግባ ብራዘር፣ ሀሳብ ላይ ግባ። ያልገባ ነገር ካለ አንተ ማታውቀው ነገር ካለ ማስረጃ አሳዩ ነው የሚባለው ወዳጅ። ይኸውልህ አሁን ለምሳሌ ወጣወጥ ሲወጠወጥ ይላ ብሎ አተናገረ። ወጣወጥ ሲወጠወጥ የሚል ገድል የለም እኮ የሌለውን ስላነበበ ነው ወዳጅ። መጠየቅ ነው በቃ። ጥያቄ ሲኖርብህ መጠየቅ ነው ብራዘር። አሁን መጠየቅ እኮ የለም በፈስም የሚል የለም ይድናል። ማስረጃ የለም ብሏል ወንድምነት። ቆይ አንዴ የለም ብሏል። ካሜራ ልክፈት። ወጣወጥ የሚለውን እስኪ ያሳይ። ምናልባት አንተ የጨመርከው አንተ የጻፈው ካልሆን በስተቀር በወጣወጥ ባሻሮ ቆሎ የሚል አሁን በቃ ስሜታዊ ያለመሆን ነው። በቃ ስሜታዊ በቃ አሁን ጀግና ምን ይላል? ማስረጃ ያልከውነ ማሳየር እሱ ማስረጃ እና ለማቃለል የሚደረግ ነገር እኛንም አያስተምረንም። ሌሎች ማድረግ ነው በራዘር በቃ አሁን ሌላ ፖለቲክስ አትስራ ወዳጄ። አይ ባላረግም እኮ ታስወጡኛላችሁ እናንተ ስትፈልጉ። እኔ ያደርጋለሁ፣ እርግጥ ችግር የለውም ወንድሜ። ቆይ አቸኩል ማንም አያስወጣም። ምክንያት አትፍጠር። ካሜራ እስከምትከፍት ድረስ እሺ፣ የታዘዝከውን ብቻ ቴንክ ዩ ወንድምነት። እሺ የመድኃኔዓለም መታሰቢያ ማለት ምን ማለት ነው ወንድማችን? የመድኃኔዓለም መታሰቢያ ማለት ምን ማለት ነው? መታሰቢያው እግዚአብሔር ይስጥል። እንደሱ ማለት ምናልባት አሁን ዝክረ ቅዱሳን ከሆነ የምንነጋገረው የመድኃኔዓለም መታሰቢያ ማለት ምን ማለት ነው ያልኩት። ይኸውልህ ቃል በቃል ዲክሽነሪ አይደለም የምንፈታው። መታሰቢያ ማለት ዝክር ማለት ነው። ዝክሩ ምናልባት መድኃኔዓለም በ27 ይላል። ምንም አላደክምም ወጥ የሚል የለም ነው አይደል ያለኝ። ይሄ እኮ አንተ ችግር ባይዞ ያታዳምጥንም። በቃ ችግሩ ይሄ ነው። የጠየኩህን አልመለስክልኝማ አንተ። እኔ ስለ መድኃኔዓለም ስጠይቅህ ቅዱሳን ብለህ ትላለህ። የመድኃኔዓለም መታሰቢያው መድኃኔዓለም ማለት ኢየሱስ ክርስቶስ ማለት ነው። ሲጀምር አልጠየኩም። የስሙ ትርጉም ይሄ መድኃኔዓለም አይደለም፣ ይሄ መድኃኔዓለም አይደለም፣ ይሄ መታሰቢያ ነው የጠየኩህ። የመድኃኔዓለም መታሰቢያው ምንድነው ነው ያልኩህ። አሁን ካንተም ደግሞ መድኃኔዓለም ማለት ኢየሱስ ክርስቶስ ነው ብለህ ትለኛለህ። መቼ እሱ ጠፋኝ። እኔ የጠየኩህ መታሰቢያ ማለት ነው። መታሰቢያ ጥሩ። አሁን ጥሩ ነገር አመጣ። ስለ ኢየሱስ ክርስቶስ በቃ አንተ ዝክር ማለት ነው። ለምንድን ነው የምታደክመኝ? አዳምጠኝ እንጂ ምኑን አውቀህ ዝክር ማለት ነው። መታሰቢያ ማለት ዝክር ማለት ነው። እኔ ራሱ የኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ እነግርሃለሁ። አንተ ምንም ልትመልስም ስላልቻልክ ፍቃድ ስላልሆነ ወጥ የለም ብሎ የሚለውን ላሳየህ። ሚዩት አድርገው። ወጥ የለም የሌለ ነገር ሲያነብ ነበር ብሎኛል። እዩ ገጽ 106 ቅድም ያነበብኩት ክብር ይግባውና ለመድኃኔዓለም መታሰቢያ እንጀራና ምን ይላል ወንድሞቼ? ኮኪዬ ምን ይላል ይሄ? ወጥ ያ የሚለው እሱ ቅድም ምን አለ? ወጥ የለም ነው አይደል ያለው?
ወጣ ወጥ እኮ ነው ያልከኝ። ወጣ ወጥ ነው ያልከኝ አንተ። ወጥ ሳይሆን ወጣ ወጥ ወጣ ወጥ አለ ብለሃል አላልክም? ወጥ የለም ወጣ ወጥና አሻሮ ቆሎ ብለሃል። ያ እዚህ ጋር ወጥ ይላል። እኔ እሱ ግን ያለው ወጥ የለም ብሎ ነበር ሲል የነበረው። ወጣ ወጥና አሻሮ ቆሎና ወጣ ወጥ ምን የለም። ወጣ ወጥና ወጥ ምንድነው ማለት ልዩነቱ? ወጥም ወጥ ነው፣ ያው ነው እኮ ወጡ። ልዩነት አለው እህቴ። እያንዳንዱ በቤተክርስቲያን የሚቀመጠው ቃሉ በራሱ የራሱ የሆነ ትርጓሜ ያለው አንድምታ አለውና ዝም ብሎ አይቀመጥም። አሻሮ ቆሎ ምንድን ነው እሱ? ዳንዬ ጋር ተነጋገሩ። ዳንዬ ወጣ ወጡ ላይ እዛው ተወጣ ወጡ እናንተ እስቲ ወንድም እስኪ ወጣ ወጥ ሲል ምንድን ነው? ኮኬ ቃል ይቅርታ፣ ወጣ ወጥ ሲል ምንድን ነው ትርጉም? ስለዚህ ይኸው እንቀጥል። ዳኒ ማውራት ከሆነ እንቀጥል። ስለዚህ ምንድን ነው ወዳጅ የቤተ ክርስቲያን መጽሐፍት ላይ ጨምሮ እኔ የሌለውን ለምን ነገር ምንድን ነው ወጥ እንጂ ወጣ ወጥ የሚባል ነገር አላውቅም። ገደለም ወጣ ወጥ ሲል ምንድን ነው እያለ ያለው እንዴ? ለምን አላውቀውም። ለዛ እኮ ነው የምልህ አላውቀውም እኔ፣ ምክንያቱም አልተጻፈም። እሱ ግን ወጣ ወጥ ነበር። ምንድን ነው ወጣ ወጥ የሚለውን ቃል ትርጉሙን አያውቀውም። ኦኬ ወጥስ? ስለዚህ አልተጻፈም። ወጥስ ምንድን ነው? ቆይ እንጂ አዳምጠኝ። አሁን ስለሱ ስለ ትርጓሜው እንገባበት አለ። የት ነው እየዋሸ የምትሄደው? ምንድን ነው ወጥ? ምንድን ነው ዋሸው? አሁን እዚህ ያላችሁ አታሸማቁን። የእንጀራ የሚበላበት ወጥ ይባላል። እኔም አንተም እናውቀዋለን ጠንቅቀን። ገብቶሃል አይደለ? ትርጉሙን የማታውቀው ነገር አንድ አይደለም ብለህ እያወራ ነው ያለው ወጣ ወጥና ወጥ። ስለዚህ ትርጉሙን አያውቀውም ወጣ ወጥ ሲሆን፣ ግን ደግሞ አንድ አይደለም ብሎ ትርጉሙን ይሰጣል ማለት ነው። ብራዘር ያልተጻፈ ጨመረ እኮ ነው ዳንኤ፣ አዳምጠኛ። እኔንም ያልተጻፈውን ጨመረ እኮ ነው። አሻሮ ቆሎ አለ ወጣ ወጥ። ያልተጻፈውን ጨመረ የምትለው እኮ ወጣ ወጥ ምን እንደሆነ ስታውቅ ነበረ። አታውቅም ማለት ነው። ማወቅ አይጠበቅብኝም እኮ የቤተክርስቲያናችን መጽሐፍ ነው። ቃሉን ሳታውቅ ወዳጄ፣ በቃ ኤኒዌይስ፣ እንዲህ ምንም ያህል ሳታውቅ እንደምታወራ ለማሳየት ያክል ነው። በቂ ነው። ወደ ሀሳቡ አይደለም፣ እንደዛ አይደለም። ያልተጠመቀ ይድናል ወይስ አይደለም? በኦርቶዶክስ ጥሩ ጥያቄ ነው። ሚዩት አድርገህ ወዳጅ፣ ሚዩት አድርገህ በደንብ እንድናወራ ከፈለግ ዳኒ እኔንም አዳምጠኝ፣ አንተንም በደንብ አዳምጣለሁ። እንደ ቅድሙ ምናልባት መልስ ብራዘር፣ ያልተጠመቀ ይድናል ወይስ አይደለም? ያልተጠመቀ በኦርቶዶክስ አስተምህሮ መሰረት አይድንም። ስለዚህ ሰው ለመዳን መጠመቅ አለበት። የትኛው መዳን የሚለው ግን በደንብ መተንተን አለበት። የትኛው መዳን ነው የምትለኝ አንተ? አሁን የትኛው ድነት ነው? እሺ መንግስተ ሰማያት የሚያስገባው ነው ገነት የሚያስገባው ወይስ የትኛው ድነት ነው? ንገረኝ እስኪ። ኦኬ ደስ ያለህን መዳን፣ ስለ መዳን ደስ ያለህን መዳን። ደስ ያለ የሚባል የለም እኮ አለ አስተምሮ ዳኒ፣ ተው እንጂ ብራዘር አለ። በቃ ጥምቀት ያድናል ብለህ የምታስብበት መዳን፣ ስለሱ ነው እያወራን ያለው። የዘላለም ህይወት ስለማግኘት ስለሱ ነው እያወራን ያለው። ሌላ ስለ ስጋ እንደዛ ከሆነ ስለ ስጋ መዳን አለ የምናወራው፣ ከበሽታ ስለመፈወስ አለ የምናወራው። ዘራ ብሩክ ላይ ግን ሰው ሳይጠመቅ በዘራ ብሩክ እስትንፋስ አማካኝነት መንግስተ ሰማያት እንደሚገባ ይናገራል። መልካም። ምናልባት እሱ ላይ ካወራን ስለ ቅዱሳን ገድል እና ድርሳን የምናወራ ከሆነ የራሱ የሆነ ትርጓሜ ስላለው ተርጉሞ መጀመሪያውኑ አንተ በዛው ማመን አለብህ። ተርጉሞ እንድንስማማ አንተ ስለምታመን በቂ ነው። አንተ ካመንክ በቂ ነው። አንተ ታምናለህ። እኔማ ስለማምን እኮ ነው ምነግር ያለሁት። ግን አንተ ስለዚህ አሁን ይሄንን ማስረጃ ካልከኝ፣ ቆይ አዳምጠኝ። ማስረጃ ልትለኝ ነው አይደለ? ማስረጃ ደግሞ አንተ ተርጉመው ነው ያልኩህ ወዳጄ። መቼ አልኩህ? ያላልኩህን ነገር ጥያቄ አትፍጠር። ተርጉመው፣ ችግር የለም። እንግዲህ ድህነት ብለን የምናወራው አሁን ጥንተ አብሶ ወይንም በፊት በአዳም ምክንያት የመጣብን በደል የተፈረደብን ፍርድ አለ። ስለዚህ ያ ፍርድ ወይንም ያ ሞት በጌታችን በአምላካችን በኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም ተወልዶ በ30 ዘመኑ ተጠምቆ ተርጉመው ወዳጅ። አሁን እሱን ሌላ ታሪክ ውስጥ ተርጉመው ወዳጅ። ዘራ ብሩክን ትርጓሜ እኮ ይኸውልህ፣ ትርጓሜ የመዝገበ ቃላት አይደለም። የቤተክርስቲያናችን ትርጓሜ በጣም ሰፋ ያለ ነው ዳኒ፣ የምትሰማኝ ከሆነ ማለት ነው። አዎ ግድ የለም፣ እሱም በኋላ ታስተምረናል። አሁን ተርጉመው
ተርጉሞ የዘራብሩክን በድርሳናት በገድላት ትርጓሜ ከሄድነ ምናልባት ለአንተ ግልጽ አይሆንልህም። ምክንያቱም ስላልበላኸው ነገር ጥምና ብጠይቅ ታውቀዋለህ። አንተ ነህ እኮ የምተረጉመው። አሁን ተርጉመው ችግር የለም በቃ ተርጉመው። አሁን ብርቱካን አንተ ብትበላ ያ ብርቱካን ባትበላውና ብርቱካን ብትይዘው ይጣፍጣል ብለህ ታውቀዋለህ? አታውቀውም። ስለዚህ ይሄ ጥምቀት በሶስት ነው። በእኛ በቤተ ክርስቲያን አስተምሮ ጥምቀት በሶስት ይከፈላል። የውሃ ጥምቀት አለ፣ የልጅነት ጥምቀት የምንለው አለ፣ የእንባ የአንቦ ጥምቀት አንበው አለ፣ ሌላው ደግሞ የእሳት ጥምቀት የምንለው ወይንም በሰማዕትነት የሚታለፍ ጥምቀት አለ ማለት ነው። ስለዚህ ስንት አይነት ጥምቀት አለ ብለን አወራን። የዘራብሩክን ትርጉም መጽሐፍ ተርጉመው። ስለዚህ የዘብራሩክም የሚለው በስሙ አምነው ይላል እኮ በስሙ አምነው ይላል። አይተው ከሆነ ወይ ቃል በቃል አንብብልኝ። ሳይጠመቁ ቢሞቱ ቆይ አዳምጠኛ። ሳይጠመቁ ቢሞቱ በስትንፋሱ ይድናሉ ይላል። እስትንፋስ ምንድን ነው? በእናንተ አስተምሮ እስትንፋስ ማለት እሁሁ ምንለው ምንተነፍሰው፣ በአፍንጫችን አየር ምንስበው፣ አየር ምናስወጣው፣ ካርቦን ዳይኦክሳይድ ምናስወጣው፣ ኦክሲጅን ምናስገባው አይደለም። በጸሎቱ በቅዱሱ ጸሎት ተማጽኖ ቅዱሱ በሚጸልየው ጸሎት በቀባለት ቃል ኪዳን ማለት እንጂ እሁሁ ብለው በሚተነፍሰው አይደለም። ምክንያቱም አቡነ ዘባብሩክ በስጋ ካረፉ አሁን ብዙ ዓመታቸው ነው። ዛሬ እየተነፈሱ ያድናሉ ማለት አይደለም። በጸሎታቸው በተገባላቸው ቃል ኪዳን ማለት ነው እንጂ ዝም ብላችሁ እናንተ እንደምትሉት ቅድም ሲባል እንደነበረው በማስገባት አየር በመሳብ አይደለም። ስለዚህ ከዛ አንጻር ቢታይ ይሄንን ደግሞ ለመነጋገር ከቻልክ ሰው እንዳይሰለችው እንዲህ አይነት ተረት ማለት በቃ የሚሰለች ወሬ እንዳታረገው አጠር አድርገህ ቱ ዘ ፖይንት ብታወራ የሚሰማህንም ሰው አትሊስት ቀልብ እንድትይዝ ማለት ነው። አሁን ሁሉም ሰው እየሰለቸው ነው ያለው። የምታወራው ነገር ምንም የሚገናኝ ነገር ስላልሆነ ምናልባት ስታወራ ሰምቼ የለ አሁን ሚዩት ነው ማድረግ እና በሌላ ጊዜ እንዲህ ብታረግ ለራስህ ነው እንዲጠቅም ማለት ነው። የምታወራው ነገር ቱ ዘ ፖይንት ብታረገው ምንድን ነው እያልከን ያለው? በዘራብሩክ ጸሎትና ልመና ሰው ባይጠመቅም መንግስተ ሰማያት ይገባል እያልከን ያለው? መልካም። መጀመሪያ ጥምቀት መንግስተ ሰማያት ለመግባት አይደለም። ምክንያቱም መንግስተ ሰማያት ለመግባት እስከ መጨረሻው ድረስ መጽናት አለብህ። እምነት አልጠየቅኩም እኔ እሱ የጠየቅኩህ እኮ እሱን እኮ የጠየቀኝ ያለው ስለ መዳን ነው እየጠየቅኩ ያለሁት። በስራው ነው ገብቶሃል አይደለ? አንዴ ብቻ ስለተጠመቀ አይድንም። ምናልባትም ጥንታ ብሶ የምንለው በአዳም ምክንያት የመጣው በደል እውነት ነው ይቀራል። ቤተክርስቲያንን እየካድክን ያለውን ያሳያል። አይሰለቸኝም፣ አሳያል። ምንድነው እያለ ያለው? አይድንም እያለ ነው ያለው። ስሙ አይድንም እያለ ነው ያለው። ቤተክርስቲያኑ ግን ይድናል እያለች ነው ያለው። በደንብ አድምጡ። ድህነት ለአንተ ምንድን ነው? አወራጅ መንግስቱን ስለመውረስ ስለሱ ነው እየተወራ ያለው። ስለ ስጋ ፈውስ ማንም የሚያወራ የለም እዚህ ጋር እየተወራ ያለው ስለ ዘላለም ህይወት፣ መንግስት ስለመውረስ፣ ገነት ስለመግባት እሱ ነው እየተወራ ያለው። አሁን ስለ ስጋ ፈውስ መደበቅ የፈለግከው አንተ ነህ። ይሄው ላንብብልህ። ከአንተ በላይ እኔ ይገባኛል ወንድሜ፣ በደንብ ጠንቅቄ ነው የማውቀው። ስለዚህ አንተ ስለገባህ ነገር ነው እያወራን ያለ ነው። ልቀጥልልህ ወይስ ደከመ? እንዴ ቀጥል እንጂ መች ደከመኝ? እኔ አቆምኩኝ እንዴ? እኔ ጥያቄን መች መለስክልኝ? አንተ ድነሃል? አሁን ድኛለሁ ነው የምትለው? አይዞ ወዳጅ፣ ርዕስ አልቀይርም። ተሳስተ ነው እንቀጥል። እሺ ቀጥልሽ። አይዞ ብራዘር፣ በርታ በል። እሺ ዳግመኛ እንደሱ በርታ የሚባል ነገር አይደለም። አሁን እኔም በርታ የሚባል ነገር አልፈልግም። ማላቀውን እንድታሳየኝ። አይዞ አንተ ማታቀውን ደግሞ ማመን አልቀይርም። አሁንም ርዕስ አልቀይርም። እሱ ላይ ነኝ ያለሁት ወዳጄ። እንቀጥል። የትኛውን ልቀጥልልህ? ልቀጥል ወይ ላንብበው ወይ ምንድን ነው? ቀጥል፣ ችግር የለም ቀጥል። አይዞ በቃ መበርታት ነው። አንተ አሁን ትከሻን ሰፋ ማድረግ ነው ያለብህ። በስሙ ያልተጠመቁ አህዛብ። በማን ስም ያልተጠመቁ? በኢየሱስ ክርስቶስ ያልተጠመቁ አህዛብ። በማን ስም ያልተጠመቁ? በኢየሱስ ስም ቤተክርስቲያን ታጠምቃለች እንዴ? በትክክል ታጠምቃለች። በአብ በወልድ በመንፈስ ቅዱስ ስም ታጠምቃለች። መጽሐፍ ቅዱስ ላይ በአብ በወልድ በመንፈስ ቅዱስ ስም ያልተጠመቁ አህዛብ
እሺ ልጅን ኦኬ፣ በደንብ ስማ። በአብ በወልድ መንፈስ ቅዱስ የምትጠመቀው ጥምቀት ምንን ለማግኘት ነው? የሥላሴ ልጅነት ለማግኘት። በጣም ጥሩ። ስለዚህ አሁን የምናወራው የሥላሴ ልጅነትን ስላላገኙ ሰዎች መሆኑን ማስረጃ ልስጥ። በስሙ ያልተጠመቁ በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ። ምን አግኝተው? ልጅነትን። ኦኬ። በማን አማካኝነት? ያልተጠመቁ ስለሆኑ። አይ ሙሉን አንብበው ዳንዬ፣ ሙሉን አንብበው። እንደሱ አይልም። በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ። በማን እስትንፋስ አማካኝነት? ቀጥል፣ ሙሉን አንብበው። እየጨረስን ነው የምንሄደው። በማን እስትንፋስ አማካኝነት? በቅዱሳን ጸሎትና ልመና ምልጃ። በማን እስትንፋስ አማካኝነት? መጽሐፉ የሚለው አንተ እኮ ነው ያዝከው ዳንዬ፣ እኔ አይደለም ያዝኩት። በለው አንብቤልህ እኮ አንብቤልህ እየደገምኩልህ ነው። እና በማን እስትንፋስ አማካኝነት? ቀጥል። ያፍርበታል። እኔ ልበልላችሁ፣ ችግር የለም። በዘራ ብሩክ እስትንፋስ አማካኝነት ብራዘር ስለሚያፍርበት እኔ ልበለው። ይኸው በዘራ ብሩክ እስትንፋስ አማካኝነት። ችግር የለም ካላለክ በቃ መስማት ነው። ልጅነትን አግኝተው እንዲከብሩ። ከዛስ ሳይጠመቁ በሚሞቱበት ጊዜ። መቼ? አህዛቦች ሳይጠመቁ በሚሞቱበት ጊዜ። ሰው ሳይጠመቅ ልጅነትን ያገኛል ወይስ አያገኝም? በኦርቶዶክስ አስተምሮ አያገኝም አልኩ እኮ ዳኒ። አያገኝም ማለት መጽሐፉ ግን አሁን ልጅነትን ያገኙት በማን ነው ይለናል? ስላልተጠመቁ። ጥሩ። በስትንፋሱ ምክንያት ድህነትን አግኝተው ይላል አይደል? ቆይ ብራዘር፣ ወዴት ነው የምትደበቀው? በማን ምክንያት ነው ልጅነትን ያገኙት? በማን ምክንያት ነው ልጅነትን ያገኙት? በአቡነ ዘባብሩክ እስትንፋስ ጸሎት፣ ልመና፣ ምልጃ ይላል እኮ ከላይ። ኦኬ። ስለዚህ እነኚህ ሰዎች ይሄ ቀጥል ዳኒ፣ እየሰማሁ ነው። ኦኬ። ስለዚህ እነኚህ ሰዎች ሳይጠመቁ በሚሞቱበት ጊዜ ልጅነትን አግኝተው ዳኑ ወይስ አልዳኑ? በጣም ጥሩ። ስለዚህ ቅድምም እኮ ያልኩ እኔ ይሄንን ነው የቤተ ክርስቲያን አስተምሮ። ዳኑ ወይስ አልዳኑ? ብራዘር ትርጓሜ አዳምጠኝ እንጂ። ዳኑ ወይስ አልዳኑ? የት ነው የምትደበቀው? ይድናሉ ይላል እኮ። ይድናሉ። ይሄ ትርጓሜው። ስለዚህ አሁን እያወራን ያለ ነው ግልጽ አይደለም። አንዴ እያወራን ያለ ነው ሰዎች ሳይጠመቁ በዘራ ብሩክ እስትንፋስ አማካኝነት የእግዚአብሔርን ልጅነት አግኝተው ይድናሉ የሚል የቤተክርስቲያን ትምህርት አለ ማለት ነው። አንዴ ታዳምጠኝ እኔንም። ስለዚህ ይህንን ትምህርት ትቀበለዋለህ ወይስ አትቀበለውም? ጠንቅቄ ነው የምቀበለው፣ በደንብ እቀበለዋለሁ። ግን አዳምጠኝ እንዴት እንደምቀበለው። ትቀበለዋለህ? አዎ፣ ግን አዳምጠኝ እንዴት እንደምቀበለው እቀበለዋለሁ አለን ብራዘር። እሺ፣ በጣም ጥሩ። ዋናው መቀበል ነው። ከቀደሙ ትምህርት ጋር አስማማለን። እግዚአብሔር ይስጥልን። መልካም። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ብዙ አይነት ትርጓሜዎች አሉት። እንግዲህ ምናልባት አንተ በትርጓሜ ቤት ትለፍ አትለፍ እውቅና የለኝም። በትርጓሜ ቤት ካላለፍክ ግልጽ ላይሆንልህ ይችላል። እንደገና የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይም ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊወርስ አይችልም ይላል። ይህም የራሱ የሆነ አንድምታ ትርጓሜ ያለው። ገድለ ዘብራሩክ ላይ የተገለጸው ግን ቅድም ብያለሁ፣ አሕዛብ በቅዱስ ዘባብሩክ ወይንም በጻድቁ ያምናሉ የሚለውን በደንብ መጀመሪያ መስማማት አለብን። ያምናሉ አይደል ዳኒ? ቅዱሳኑ እነዚህ አሕዛብ ያልናቸው ወይንም በአብ ወልድ መንፈስ ቅዱስ ያልተጠመቁ በጻድቁ ያምናሉ አያምኑ? መጽሐፉ ላይ ምንም የሚያወራው ነገር የለውም። ያምናሉ ይላል እኮ በስትንፋሱ ይሌል እንዴ? ተው እንጂ ዳኒ አትሹለክ። ያምናሉ ይላል እኮ መጽሐፉ ላይ አይልም ወዳጄ። ካለ ታሳየኛል። መጽሐፉ ላይ አይልም። በስትንፋሱ ላይ ምንድን ይላል? በስሙ አምነው ይላል። በስሙ አምነው ያልተጠመቁ በስሙ አምነው ያልተጠመቁ ሲል በማን ነው? በኢየሱስ ክርስቶስ አምነው። ተው እንጂ ዳንዬ ተው።
ስለዚህ በዘራ ብሩክ የሚል ነገር የለም ነው እያልኩኝ ያለሁት። እሺ ያምናሉ እኮ ካላመኑማ በስትንፋሱ እንዴት ይድናሉ? እንግዲህ እኮ እነዚህ አህዛብ ያላቸው ለመጠመቅ ጊዜ ዙሪያ ጥምጥም ለብሮ የምትሄደው አሁን ያልተጠመቀ ሰው እነኚህ ሰዎች ተጠምቀዋል፣ በአንባ ጥምቀት ተጠምቀዋል። ምክንያቱም መጠመቃቸውን ማስረጃ አስጠኝ። እግዚአብሔር ይስጥልን። ይህን እኮ ነው ያልኩ። እንግዲህ ለዚህ ትርጓሜ ማጣቀሻ የሚሆነው ፍትሐ ነገሥቱ ነው። በደንብ የምትወስድልኝ ማለት ነው። አምጣው። ስለዚህ ቆይ አዳምጠኝ። አምጣው ብራዘር፣ አሁን ተረት አናወራም። አምጣው ወይ መድኃኒዓለም። ይኸው ተረት ብለህ አንደኛ ተረት ብለህ አታሸማቀኝ። የቤተክርስቲያን አሁን የምታወራው ነገር ተረት አለመሆኑን የምናውቀው በማስረጃ ስታወራ ነው። አንተው ላመጣልህ እኮ ነው። መቼ አንተ አዳመጥከኝ? ጥምቀት ስንት አይነት ነው ያልኩህ? ማስረጃውን አንተው ክፈት። ይኸው በትልቁ አደርጋለሁ። ክፈተው፣ አሳየን። ካለዛ ውሸት ነው እያወራ ያለው። አዳምጠኝ። እኔ ክፈተው፣ እንድናምነህ ክፈተው። ይኸው በትልቁ አድርጌያለሁ። ክፈተው። ይኸውልህ አሁን አንደኛ ገድለ ዘባሩክም እጀጋ የለም አልያዝኩም። ኧረ ክፈተው። አሁን የጠቀስከውን መጽሐፍ ክፈተውና በማስረጃ አሳይ። ፍትሐ ነገሥትም በእጅ አሁን አልያዝኩም። በደንብ አዳምጠኝ። ሌላ ቀን የምታወራው ነገር ሲኖርህ ይኸውልህ አንተ አላወቅኸውም እንጂ እኔ ዋሽቼ አይደለም። አንደኛ ሲኖርህ ባታወርድ ደስ ይላል። የምታወራውን ነገር እንድናምን ሲኖርህ ልክ እኛ አሁን በመረጃ ለምናሳይህ እያሳየንህ እንዳወራ ነው። አንተም እያሳየንህ ታወራናለህ። አሁን ዘራ ማስረጃ ላይ ቆይ አንዴ አዳምጠኝ፣ አሳየን። እሺ እንግዲያው ዳንዬ አሁን የምንስማማው አሳየን። ብራዘር ማስረጃ ልስጥ ብለህናል። አሳየን። አዳምጠኝ። አንተ ጋር እኮ ነው ያለው መጽሐፉ፣ እኔ ጋር የለም። ድርሳናት ሲተረጎሙ የራሳቸው የሆነ ያተረጓጎም ስልት አላቸው። ድርሳናት ትርጉም አለው። በኦርቶዶክስ የድርሳን የትርጉም መጽሐፍ አላቸው። ድርሳናት ትርጉም የሌለው ይኸውልህ፣ ትርጉም የሌለው መጽሐፍ የለንም በቤተክርስቲያን። ድርሳናት በቤተክርስቲያን ውስጥ የትርጉም መጽሐፍት አላቸው ወይ? አላቸው ወንድም አለም፣ ምናልባት ካላወቅ ጠይቅ አለ። እሺ የዘራ ብሩክ የትርጓሜ መጽሐፍ ምንድን ነው? ያደም ስሙት። የማቴዎስ ወንጌል ትርጓሜ መጽሐፍ ምንድን ነው? ብራዘር የጠየኩ አትደበቅ። የዘራ ብሩክ ገድላት አለው ብለሃል። የዘራ ብሩክ የትርጓሜ መጽሐፍ ምንድን ነው ስሙ? ለቅዱሳን ድርሳን ሳይሆን ገድል ነው የሚባለው። አስተካክለን እንጥራ መጀመሪያ ወዳጄ። ድርሳን ለመላእክት ነው። እሺ አሁን ትርጉም አለው ወይ? እሺ ስለማታውቁት ነገር አመጣችው። እኛንም ግራ ከምታጋቡ እናንተም ግራ አሁን እያወራህ የት ነው የምትሸሸው? የት ነው የምትሸሸው? አለው በቃ ካለ አሁን የዘራ ብሩክ ገድል አይዞ ወዳጄ። የትርጓሜ መጽሐፍ ምንድን ነው ስሙ? የዘራ ብሩክ ትርጓሜ፣ የአንድምታ ትርጓሜ ያለው የራሱ የሆነ ትርጓሜ መጽሐፍ ነው። ለምሳሌ ማቴዎስ ወንጌል ስሙ ምንድን ነው? ወይ ጉድ! እሺ አዳምጠኝ ልንገርህ። የዘራ ብሩክ ገድል ትርጓሜ ነው የሚለው በደንብ መጽሐፉ። የማቴዎስ ወንጌል ትርጓሜ ነው የሚለው። የዘራ ብሩክ ለምሳሌ የበዘራ ብሩክ ገድል ትርጓሜ አላቸው እያልከን ያለው በኦርቶዶክስ የተዘጋጀ። አሁን ዕብራውያን ላይ አትደበቅ፣ ማቴዎስ ላይ አትደበቅ። እነሱማ ቤተክርስቲያን አላቸው፣ ምንም ጥያቄ የለውም። የጠየቅን ገድላትና ታምራት ድርሳናት ጨምሮ የትርጓሜ መጽሐፍ አላቸው ወይ በኦርቶዶክስ? ይኸውልህ ይተረጎማሉ፣ ትርጓሜ አላቸው፣ ማጣቀሻም አላቸው። ሲጀመር ትርጓሜ የሌለው መጽሐፍ የለም። ውሸት በጣም እልም ያለ ውሸታም ሰውዬ ነው። ገድላትና ድርሳናት ሚዩት አድርግ። አንተ ገና በይ እየተጫወትክ ሰፈር ላይ ገና ቃቃ ስትጫወት ነው የኢትዮጵያ ኦርቶዶክስ ክርስቲያንን ማቃት። በቆሎ ትምህርት ቤትም ገድላት ድርሳናት ሚዩት አድርጉ። ገድላትና ድርሳናት በኢትዮጵያ ኦርቶዶክስ ክርስቲያን ውስጥ የአንድምታ ትርጓሜ የላቸውም። ጉባኤ ትምህርት ቤትም የላቸውም። ቅጥፍና ውሸት አትናገር እዚህ ቁጭ ብለህ። የትኛው ምናልባት እስትንፋስ የሚለውን ተርጉም ምንድነው ብለህ አድመጣኝና፣ የትኛው የጉባኤ ትምህርት ቤት ነው የሚሰጠው? በል ቶሎ ንገረኝ። የትኛው የጉባኤ ትምህርት ቤት ነው የሚሰጠው? እኔ ማወቄና ለማወቄ አንተ በራስህ ገና በአይነ ምድር ስትጮት ሰፈር ላይ እኮ አልኩህ። በአይነ ምድርህ በራስህ ስትጮት እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን እናውቃታለሁ።
ሚዩት አድርግና የትኛው ጉባኤ ነው የሚሰጠው? የትኛው ጉባኤ? ኦኬ ብሉያትና አዲስ ኪዳን ነው ወይስ መጽሐፈ መነኮሳት ወይስ መጽሐፈ ሊቃውንት በሚሰጥበት የትኛው የጉባኤ ትምህርት ቤት ነው የአንድምታ ትርጓሜ ገድላትና ድርሳናት ያሉት? ቶሎ ንገረኝ፣ ቶሎ ንገረኝ፣ ቶሎ ንገረኝ። ማይክን ክፈትና የትኛው የጉባኤ ትምህርት ቤት ነው? መጮህ አይደለም፣ በደንብ አዳምጥ። የትኛው የጉባኤ ትምህርት ቤት? አሁን ላይ በእጃችን የሌለውን ነገር ይዘን አንተ አዳምጥ እስኪ። ምንድን ነው የማታዳምጠው? አንተ ብቻ ነው የምትናገረው። መልስ። የትኛው የጉባኤ ትምህርት ቤት ነው የሚሰጠው አንድምታ ትርጓሜ? በመጽሐፍ ቅዱሱ መጀመሪያ እናውራ። ገብቶሃል አይደል? አንዴ ይትባረክ። ዮሲ የምትባለው ስለከፈትክ ታች አውርጅሃለሁ። ኦኬ ታች ውረድ። ማይክ ደጋግመህ። ስለዚህ ይኸውልህ እንደዚህ የትኛው የጉባኤ ትምህርት ቤት ነው አንድምታ ትርጓሜ ያለው እኮ? የትኛው የጉባኤ ትምህርት ቤት ነው ያለው? የትኛው አንድምታ ነው አንተ የምታምነው? የትኛው በላይ ቤት ነው የምታምነው? በመጀመሪያ ጉባኤ ትምህርት ቤቱን ንገረኝ። የትኛው መርጌታ ናቸው? በላይ ቤት ነው በታች ቤት ነው የምታምነው አንተ? በየትኛው በላይ ቤት በታች ቤት? የትኛው በጎንደር ላይ ነው ጎጃም ላይ ነው? የትኛው የጉባኤ ትምህርት ቤት ነው የሚሰጠው ነው ያልኩህ? ከፈለግ በላይ የትኛው? በየትኛውም ጥራልኝ፣ በየትኛውም ጥራልኝ። አሁን ተናገር። የትኛው ነው ታች ቤት የሚሰጠው? አንተ የትኛውን ነው እኮ ብየምር። የትኛው ጉባኤ ትምህርት ቤት ነው? ስለማታውቀው ባትናገር በል። ሁለተኛ እንዲህ አይነት ውሸት እንዲህ አይነት ቀጥፈት እዚህ እንዳትናገር እሺ። ሁለተኛ ገድላት ድርሳናት ደግሞ የአንድምታ ትርጓሜ ያለው ብለህ ትላለህ፣ የአንድምታ ትምህርት ቤት አለው ብለህ ትላለህ። ጉባኤን እንኳን የማታውቅ ማለት ነው። ትምህርት ቤት አለው አላልኩም። ትምህርት ቤት አለው አላልኩም። አትሰሳት። ትምህርት ቤት አለው አላልኩም። ግን ትርጓሜ ያለው ነው። ሁለተኛ እንዲህ አይነት ቀጥፈት እንዳትዋሽ። ዳኒ ያወራው በሌላ አዳምጠኝ። ሁለተኛ አንተ ምናልባት እሺ፣ ዳኒ ጎይድ እሺ፣ ከእናንተ መካከል አንድ ኦርቶዶክሳዊ እዚህ ቤት ውስጥ ካለ የገድለ ዘርአብሩክ የዘርአብሩክ ገድል አንድምታ ያለው ሰው ካለ አንድ ቁጥር ይጻፍልኝ። አለው በቤተ ክርስቲያናችን እንጂ ከእናንተ መካከል አንድ ሰው ካለ አንድ ሰው አንድ ቁጥር ይጻፍልኝ። በድፍረት ማለት ነው። ለዘላለም ፈጽሞ አያመጡም መልኩ ለዘላለም። ምክንያቱም ገድላት ድርሳናት አንድምታ የላቸውም። እሺ እስትንፋስ የሚለውን በምን ነው የምትተረጉመው አንተሽ? የዘብራሩክ እስትንፋስ ይላል። በምን ነው የምትተረጉመው? ቆይ አንዴ አረጋግ አንድ ሰው እሺ ና እየዋሸ መቀጠል ስለማይኖርበት ነው ይሄን የምንዘጋው። እሺ ና ከየት ቤተ እምነት ነህ? እሺ ሰላም ቆያችሁ አለን። ማይክን ካሜራን ክፈተውና አሳየን። ገድለ ዘርአብሩክ ሆነ ማንኛውም ገድል አንድምታ ትርጉም የለውም። ካሜራን ክፈተና አሳየን። አስቸጋሪ የለውም። ምንድነው ካሜራ የምከፍተው? በቃ የለውም እኮ ነው የሚለው። ትርጓሜ የለውም ነው የሚለው። አንተ ኦርቶዶክሳዊ ወንድም ነው። ካሜራ ልክፈትና የፕሮቴስታንት ግብረ ሰዶሞችን ላሳይ እችላለሁ። እሱ አባቶች ናቸው እንደዛ የሚያደርጉት። አንተም ከፈለክ ሂድና ብራዘር፣ እሺ ፕሮቴስታንት ሊትራሊ ቸርች እታች ወረድ ሂድና ከጳጳስህ ከሌሎቹ ጋር እሱኑ ገልሙት ከፈለክ ማለት ነው። የለውም ገድላት ድርሳናት አንድምታ እንዲህ የተሳደብን ምንቀጥል አይመስለኝም። እኔ መሳደብ አልፈልግም። ተናገር፣ እውነቱን ትክክል አይደለም። የምትናገረው ነገር በጣም ነውር ነው። ገልሙት አይባልም። አንተም ከፈለክ ትገለሙታለህ። ታች አወርዳለሁ። አንተም ከፈለክ ለመገልሞት ትችላለህ። ወንድም ሲናገር ለምንድን ነው ሴንስ አልሰጠኝም? ዳኒ ምናልባት ቤቱ ያንተ ነው፣ ማስተካከል አለብህ ብዬ አምናለሁ። ሚዩት አድርግ። ሚዩት አድርግ። ወንድም መቀጠል አንደኛ ዋሽተው፣ ሁለተኛ ወንድምህ ገብቶ የገድላትና የድርሳናትን የአንድምታ ትርጓሜ ያሳያል አለ። ገባ፣ ካሜራ ክፈትና አሳይ ተባለ። የለውም ገድላት ድርሳናት የአንድምታ ትርጓሜ ብሎ ካለ በኋላ ቀጥሎ ያለው የፕሮቴስታንት አድምጥ፣ ቀጥሎ ያለው የፕሮቴስታንት ግብረ ሰዶም ብሎ ሲል እንዲህ አይባልም አላልክም። እናንተው እዛው አባቶቻችሁ የሚዳሩት ካለ ፈልግ ሄደ ማለት ነው። ኦኬ። ስለዚህ እኛ ስንናገረው ነውር፣ እናንተ ግን ወንድምህ ገብቶ ግን አተላውን ሲደፋብን ጽድቅ አይሆንም ማለት ነው። እንደዚህ አይባልም ማለት የነበረብህ እሱ ነው። እሱ ትክክል አይደለም እኮ እሱም እኮ ትክክል አይደለም።
አንድ ቀጥል። አሁን ያልከው አሁን ሳስረዳ አሁን ያልከው እንጂ ቅድም እኔን ነው ያልከኝ። ቀጥል። ለዛ ምንድን ነው እያልከን ያለው? ቤተክርስቲያኒቷ ውስጥ አንዴ የሚሰማ ሰው ስላለ የተጻፈ የገድላትና የተአምራት አንድምታ አለ ብለህ ተናግራል። ወንድም ገብቶ ግን የለም እያለ ነው ያለው። እሺ አለ እያልከን ያለው አሁንም በዛ አቋም ላይ ነው ያለው። ታንክ ዩ ሁሉም የሚጻፉ ድርሳናትና ገድላት ቤተክርስቲያን ትቀበላቸዋለች ማለት አይደለም። ምክንያቱም አሁን የሚፈበረኩት በጣም በስተዋል። የጠየቁ ገድለ ዘባብሩክ ግን ገድለ ዘባብሩክ አለ ቤተክርስቲያን ቆጥራ ዘክራ በፍትሐ ነገሥት ቆጥራ ተረክመ ማለት እንደ ቤተክርስቲያን ምንቀበላቸው ምናስተምራቸው ምናነባቸው ምንጸልያቸው ገድላት አለ። አንዴ ውሸትህን ለህዝቡ በደንብ ንገረው። ለህዝቡ በደንብ ንገር። አሁንም እየዋሸ ነው። በፍትሐ ነገሥት የቱ ጋር ነው ቆጥራ ሰፍራ የተናገረችው? ፍትሐ ነገሥት የትኛው ምዕራፍ ስንት? ለምንድን ነው ምዕራፍ ስንት? ወይ እናንተ ስትናገሩ የጣልቃ ገባለሁ እንዴ? ፍትሐ ነገሥት ምዕራፍ ስንት? ገጽ ስንት? የቱ ጋር ነው ሰፍራ ቆጥራ የሰጠች በፍትሐ ነገሥት? እናንተ ስትናገሩ የጣልቃ ገባለሁ? ለምንድን ነው እየዋሸ በመረጃ አውራ ያለዛ እየዋሸ እየጠየቀ ነው ያለው። አሳየው ምዕራፍ እንግዲያውስ እስኪ ተርጉምልኝ። እስኪ እስትንፋስ የሚለውን የአቡነ ዘበራብሩክን ተርጉምልኝ። ኖ ተልቁ ላይ አድርገህ መጀመሪያ ገድላት ድርሳናትን ገድላት ድርሳናትን ፍትሐ ነገሥት ብለሃል። ይኸው ፍትሐ ነገሥት ንባብና ትርጓሜ አለ። የቱ ጋር ነው ሰፍራ ቆጥራ የሰጠች? እዚህ ቤት ያለ መረጃ አይወራም ብራዘር። ትልልቅ ውሸቶች የተዋሻለህ። ለዛ ነው ምን ይዘህ የቱ ጋር ነው ፍትሐ ነገሥት ሰፍራ ቆጥራ የሰጠች ገድላት ድርሳናት? ለምሳሌ ምዕራፍ ስንት ገጽ ስንት? ፍትሐ ነገሥት ብለሃል። ምዕራፍ ስንት እጄ ላይ የለም አልኩህ እኮ ወንድም አለም። አሁን እሱን አገናድቼ ልነግርህ አልችልም። አዳምጠኝ። ይኸው እኔ አንተ 66 ብላ ቆጥራ የሰጠች የት ላይ ነው? አድመጠኝ እባክህ። በየቦታው ትነጥባለህ፣ በየቦታው ትዋሻለህ። እናስቆማለን፣ ጉድጓድ ውስጥ ትገባለህ፣ እናወጣሃለን። እንደገና መልሰህ ትገባለህ፣ እናወጣሃለን። እዚህ አትዋሽ። መጽሐፍቶች ምንም ጥቀስ፣ እያንዳንዱን እየመዘረጥኩ እዚህ ፊት ለፊት እንደዚህ አቀርባለሁ። ይኸው ፍትሐ ነገሥት ንባብና ትርጓሜ ይኸው በብፁዕነታቸው በአቡነ ማትያስ ዘመን የታተመው ማለት ነው። ኦኬ የቱ ጋር ነው ሰፍራ ቆጥራ ገድላት ድርሳናትን የሰጠች? በዚህ መጽሐፍ ላይ ሰጥታናለች ብልሃል። የገድለ ዘርአብሩክን ለማምጣት ሰጥታናለች ብልሃል። ይኸው ብፁዕነታቸው ብፁዕ አቡነ መርቆሬዎስ፣ ብፁዕ አቡነ ማትያስ የቤተክርስቲያኒቱ መጽሐፍ የቱ ጋር ነው? ስንክሳር ላይ ነው ወንድም ማለት ስንክሳር። የትኛው አንቀጽ ላይ ላውጣለህ? የትኛው አንቀጽ ላይ ላውጣለህ? ስንክሳርም አለኝ። እሺ ቴንክ ዩ አመጣለሁ። መጀመሪያ ለዚህ ይቅርታ ይበል ወንድምነት። ለዚህ ተሳስቼ ነው ይበል። አሁን ለዚህ ተሳስቼ ነው በል። ከስንክሳሩ በፊት አሁን ተሳስቼ ነው በል። አሁን ለዚህ ተሳስቼ ነው ማለት አለብህ። ምኑ ላይ ነው የተሳሳትኩት? ሲጀመር ትርጉም የሌለው ስንክሳር ላይ ነው መጀመሪያ አላልኩም አይደል? ጥር 13 የሚነበበውን ስንክሳር አውጣልኝና በዛው እንነጋገር። ጥር 13 የሚነበበውን አውጣ። ተሳስቼ ነው በል። አሁን ቅድም ላልከው ንግግር መጀመሪያ ቆጥራ ሰፍራ ሰጠችኝ ያልከው ተሳስቼ ነው በል። እውነት ነው። ሰፍራ ቆጥራ ሰጣናለች እኮ ወንድም አለ። ምን ላይ? ቃላዋዲ የሚባል ታውቃለህ? ምን ላይ? ቃላዋዲ የሚባል ታውቃለህ? ምን ላይ ወዳጄ? ምን ላይ? ወይ ጉድ! አታውቀውማ? የቤተክርስቲያን መጽሐፍ ምን ላይ ብራዘር? አሁን በመረጃ ምን ላይ? ምን ላይ ነው ሰፍራ የሰጠችኝ? ሰው ባይዘው እየታዘበ ነው። ባይዘው ምን ላይ ነው ሰፍራ የሰጠችኝ? በደንብ እኮ ምናልባት መሞገት የሚችል ሰው እኮ መሞገት ይችላል። ምን ላይ ወዳጄ? ግድ የለም እኮ አሁን ምን እያልክ እንደሆነ ራስህ ትረዳዋለህ። ራስህን በራስህ እየሞገትክ ስለሆነ ምን ላይ ነው ሰጠችኝ የምትለው? በሏ እና ሚውት ራስህን አታርግ። ምን ላይ ነው? አውጣልኝ ስንክሳር ምን ላይ? መጀመሪያ እሱን ነው መጀመሪያ ማረም አለብህ ወንድምነት። እሱን ይቅርታ አስብለህ ወደዚህ ይቀጥለው። የፍትሐ ነገሥትን ይቅርታ መጠየቅ አለብህ። ከዛ ስንክሳሩን ደግሞ እዚሁ አጋልጣለሁ ማለት ነው። እዚሁ የትኞቹንም መጽሐፍ ጥቀስ። የዓመቱ ነው ያለኝ ስንክሳሩ ሁለቱ በላውጣው ለዚህኛው ውሸት ይቅርታ ጠይቅ። ፍትሐ ነገሥት ብለህ ላልከው ለዚህኛው ላይ ፍትሐ ነገሥት ላይ ሰፍራ ቆርሳ ጋግራ ሰጥታኛለች ብለህ ስትል ነበር። ጋግራ
መረጋግራ አላልኩም። ኧረ ተው ተው ተው። የቱ ጋር ነው ሰፍራ ይሰጣል? ከኪስ የቱ ጋር ነው ሰፍራ ይሰጣል? ከኪስ አታውጣ። እሺ ይቅርታ ጠይቅ። አሁን ቶሎ በል። ከኪስ አውጣ ትናገር። ፍትሐ ነገሥት ላይ አሳየኝ። እሺ ፍትሐ ነገሥት ብለሃል ቅድም፣ አሳየን። ይቅርታ ማጠይቅ ከሆነ አሳየን። አንተ ባታምንበትን ለምን አሳየን? ያለው አታምንበትን እኮ ይቅርታ ማጠይቅ ከሆነ አሳየን። አታምንበትን አደባባይ ላይ አፈርካ የምታወራው አንድ መጽሐፍ አልያዝክም፣ አንዱን መጽሐፍ አታውቅም፣ አንዱን መጽሐፍ አላነበብክም። የኦርቶዶክስ ቤተክርስቲያን ምእመን ነኝ ወይ አገልጋይ ነኝ ብለህ የመጣው ትርጓሜ ትምህርት ቤት የማይሰጥ አድምጠኝ። እኔ ሳወራ እኩል አታወራ። እሺ ትርጓሜ ትምህርት ቤት የማይሰጠውን ትርጓሜ ትምህርት ቤት ይሰጣል ብለህ ጉባኤ የሌለውን ገርላ አታውራ። ትርጓሜ ትምህርት ቤት አለው አታውራ ማለት እስኪ አፍህን ያዘው። አታውራ ማለት እኔ ሳወራ ማይክል ሚውት አድርገህ መቀመጥ ማለት ነው። ብራዘርዬ አታም ስለዚህ እዚህ ያለ መረጃ አይወራም። ኦኬ ፍትሐ ነገሥት ላይ ብለኸኛል። ገድላት ድርሳናት ፍትሐ ነገሥት ላይ ሰፍራ ቆርሳ አይሰጠችን ብለሃል ቅድም። አምጣ ብዬ ስልህ የለም አይን ፍጥጥ ጥርስ ግጥጥ የለኝም መጽሐፉ አልክ። ይኸው መጽሐፉ ነው ያለኝ። ኦኬ አሁን ወደ ስንክሳ ይሄኛውን ይቅርታ አልጠይቅም ብሏል። ያው እንግዲህ ካፈርኩ አይመልሰኝ ነው። በዛ እንተውልሃለን ማለት ነው። ይሄ ይጠበቃል ከኦርቶዶክስ ምዕመናን እንደዚህ አይነት ነገር ይጠበቃል። ከአንዳንዱ ጥያቄያቸው ምን ነበር? መልስ አሁን ከመጽሐፈ ስንክሳር ዘወርኀ ጥር ላይ 15ኛው ላይ አወጣልሃለሁ ማለት ነው። ቤተክርስቲያን እንድንቀበላቸው ከሰጡን ቅዱሳን ውስጥ አንዱ ቅዱስ ነው። ቅዱስ አቡነ ዘባብሩክ ስል አይደለም አልከኝ አንተ። ዘራብሩክኛ ዘራብሩክ በ15 እንደሚውል እኔ ስለማላቅ ነው እንደምትነግረን። በ15 አይውልም። አንተ ተሳሳት። በ15 አይደለም በ13 ዘራብሩክ በ13 ማለት አድምጥ። ይሄንም አታውቀው። ዘራብሩክ አድምጥ፣ ወሬ አታውራ። ወሬያም ትውልድ አድምጥ። ዘራብሩክ በ13 ከእግዚአብሔር አብ ጋራ ደባል ሆኖ ነው ወይ? የኛ ጥያቄ ልብ በልና ሰማኝ። ሄሄሄ አትበል። ተናዳል፣ በሽቃል፣ በራስ መጽሐፍ ጣፍራል፣ በራስ ንግግር ተዋርዳል። አደባባይ መቼውንም አላፍርም ወንድሜ። እኔ ዘራብሩክ መቼ ይውላል አይደለም፣ አድምጠኝ። ዘራብሩክ መቼ ይውላል አይደለም፣ ቀኑ መቼ ነው ዘራብሩክ የሚውለው አይደለም። የኛ ጥያቄ ዘራብሩክ ገድል ላይ የተጻፈው በስትንፋሱ ምክንያት ሰዎች ሳይጠመቁ ቢሞቱ የት ይገባሉ ብሎ የሚለው ነው ጥያቄያችን። አሁን ዘወርኀ ጥር 13 ላይ ባለው ላይ እግዚአብሔር አብ ጋር ደባል ሆኖ ዘራብሩክ የሚከብርበትን ብለህ ያልከውን እሱን አይደለም ማሳየን ያልንህ። እሱንማ ለማሳየት እነኚህ መጽሐፍቶች ወርሃዊ በዓላት መቼ እንደሚውሉ እያንዳንዱን ተጽፏል። ይኸው ስንክሳሩ የዓመቱ ማለት ነው። ከመስከረም እስከ የካቲት፣ ከመጋቢት እስከ ጳጉሜ። አንተ እቤትህ አይደለም አንተ ባለበት ቤተክርስቲያን እንኳን ላይኖር ይችላል፣ በግለሰብ ደረጃ ቀርቶ ማለት ነው። ስለዚህ ለተጠየቀው ጥያቄ መልስ የለም። ለተጠየቀው ጥያቄ መልስ የለም። በቃ ሁለተኛ አሁንም ቀጥለህ ሶስተኛ እንዳትዋሽ። መጀመሪያ የአንድምታ አድምጠኝ ጨርሼ ልሰጥ ነው። የአንድምታ ትርጓሜ ያለው አልክ፣ ውሸት። የትኛውም ጉባኤ ላይ የአንድምታ ትርጓሜ ገድላት ድርሳናት የለውም። ሁለተኛ መጽሐፍ ሰፍራ በፍትሐ ነገሥት አድምጠኝ አልከው። ወደምዬ ጨርሼ ልስጥህ። የመጀመሪያ ያልከው ጉባኤ ትምህርት ቤት አላት ብለህ አልከኝ። የአንድምታ ትርጓሜ ገድላት ድርሳናት አላቸው አልክ። የለም። የጉባኤ ቤት ተማሪ የነበርኩ ሰው ነኝ እኔ። ኦኬ። ሁለተኛ ፍትሐ ነገሥት ላይ ሰፍራ ሰጠችን አልክ። የለም። ገድላት ድርሳናት ሰጠችን መረጃ የለም። ለብረ የምታስገቡት እንትንም አይገባች ኮኪ እታችሁ ረዱ
ኦኬ። ሁለተኛ ስህተትህ በፍትሐ ነገሥትም ላይ አለ አልክ፣ የለም። በሶስተኛ ስንክሳር ይምጣልኝ አልክ፣ አመጣውልህ። ስንክሳር ጥር 13 ቀን ከእግዚአብሔር አብ ጋር 13 እግዚአብሔር አብ ስለሆነ ከዛ ተደብሎ ዘርአ ብሩክ ቀኑ መቼ ይውናል አይደለም የኛ ጥያቄ። የኛ ጥያቄ አንድ ሰው ሳይጠመቅ ቢሞት መንግስተ ሰማያት ይገባል ወይ ነው? አዎ። ማን አይገባም አላችሁ? ዘርአ ብሩክም ድርሳነ መድኃኔዓለም ላይ እዚህ በጭስ እዚህ በስተንፋስ ሰው ሳይጠመቅ ክርስቲያን ሳይሆን በአብ ወልድ ወመንፈስ ቅዱስም ሳያምን አረማዊ ሆኖ ይድናል ይላል መጽሐፍቶቻችሁ። አሁን ስንክሳር አምጧል ብለህ ያልከው ያመጣሁልህ በ13 እግዚአብሔር አብ በዋለበት ዘርአ ብሩክ ደባል ሆኖ ይውላል ብሎ የሚለውን አሳየን አይደለም። ቀኑን ዘርአ ብሩክ መቼ ነው የሚውለው አይደለም የኛ ጥያቄ። በስንት ነው የሚከብረው አይደለም የኛ ጥያቄ። የኛ ጥያቄ በስትንፋሱ ምክንያት ሰው ሳይጠመቅ በዘርአ ብሩክ ስትንፋስ ሰው መንግስተ ሰማያት ይገባል ብሎ የሚለውን ትምህርታችሁን ግልጽ ሆኖ ያሳያል ነው ያን ያለን። ስለዚህ ሰው ሳይጠመቅ መንግስተ ሰማያት አይገባም አይድንም ብላችሁ ያላችሁት ይድናል ይላል ዘርአ ብሩክ። ስለዚህ ኦርቶዶክስ እርስ በራሷ የተምታታባት ባቢሎናዊ ትምህርት ያላት ለስሙ ከጥንት የመጣን ስንወርድ ስንዋረድ ንጽሕት ቅድስት ኩላዊት ሐዋርያዊት ምናምን እንዳችሁ ትላላችሁ እንጂ ተረታዊት መሆኗን በደንብ ዓለም ይወቅ እንላለን። ጨርሰናል። ልቀጥል። ስለዚህ መጽሐፍቶቹ መርሻለሁ መቀጠል እችላለሁ። ታንኪዩ። በመጀመሪያ ደረጃ ገድለ ዘባብሩክ የቤተክርስቲያን መሆኑን አሳየን ስላላችሁ ነው እኔ ስንክሳር ጥር 13 የሚነበበው የቤተክርስቲያን እንደሆነ በደንብ ያጣቅሳል ብዬ ተናገሩት። ከዛ ውጭ ተረታዊት አይባልም። ብራዘር በቃ አሁን እኔ በውሸት የምትቀጥል ከሆነ እድል ማንም የሚሰጥ የለም። ተረታዊት አይባልም። ዳኒ ሰፍራ እኔንም አዳምጡኝ። ኦርቶዶክስ እያዳመጥኳቸው አይደል? ጸጥ ብዬ አዳመጥኩ ነው ይቀደም። ብራዘር በውሸት ምንም የሚቀለል ነገር የለም። እታች ሆነ ራስን አጽናና ብራዘር። መልስ የለም። ወደ ሌላ ሰው እንቀጥላለን። ለምን እንዳልክ እንኳ ማለት ይሄን ያክል መዋሸት ባይዘው በጣም ነው የሚያሳፍረው። ማለት ይሄን ያክል መዋሸት አይጠበቅብህም። ሃይማኖትን ዲፌንድ ለማድረግ በውሸት ሃይማኖት ዲፌንድ አይደረግም። እውነት ያለ ሰው በእውነት ይናገራል። ማስረጃ አቅርብ ትባላለህ፣ ማስረጃ ታቀርባለህ። ማለት ይሄን ያክል አይን እንዴ ብራዘር፣ ይሄው የጠቀስካቸው መጽሐፍቶች ወንድምነት ገልጠ አሳየ። በቃ ካሳየ በዚህ ነገር ላይ ተሳስቻለሁ ይቅርታ ያለ መስሎኝ ነው። በቃ ይታለፋል፣ እናልፋለን። አሁን ደግሞ ደግመ ሌላ ውሸት እኔ ያልኩት ለዚህ ምክንያት ነው እያልክ እንድትዋሽ ጊዜ እንድታባክን ማን ይፈቅድልህ? የለም። በቃ ታች ሆነ ስማ ብራዘር፣ ታች ሆነ ተማር። የማይዋሽ ኦርቶዶክሳዊ የማይዋሽ ኦርቶዶክሳዊ ወንድምነት ማይክ ክፍት ነው። እሺ እሺ ፎሬቨር የሚዋሽ ሰው አንፈልግም። አሁን በመረጃ የሚያወራ ሰው፣ ማስረጃ ያለው ሰው፣ በቃ ቤተክርስቲያኒቷን ሳይዋሽ መናገር እምነቷን በትክክል የሚቀበል ሰው ማለት። እሺ ፎሬቨር ልናስወርድ ነው። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ቤተክርስቲያናቸው በግልጽ ማለት ነው ያልተጠመቀ ኦርቶዶክስ ይድናል እያለች እየተናገረች ነው ያለችው። ድነት ማለት ጥምቀት ለመዳን መሰረት የለውም ማለት ነው። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። በቃ ሳትዋሹ፣ በቃ ስህተት ከሆነ ጠይቄ እመጣለሁ። አንተም ማታውቀው ከሆነ ጠይቄ እመጣለሁ። አባቶች አሉ አይደል? ሄደ አባቶችን ጠይቀ መምጣት ምንድነው የሚለው? እንደዚህ መዋሸት አይጠበቅባችሁም ጋይስ። በቃ የዋሻችሁት ነገር ያስታውቃል። እየዋሸ ሊመጣ ስለማይችል ማለት ነው ሰው ወደ አንተ። አንድም የገድልና የተአምራት አንድምታ ባልተዘጋጀበት ቤተክርስቲያን ውስጥ ቁጭ ብለህ ዘርአ ብሩክ አንድምታ አለው እያልክ አትዋሽ ብራዘር። አለው ልክ እንደ ማቴዎስ እንደ ማርቆስ የታተመ መጽሐፍ አለው እያልክ አትዋሽ።
አሁን ጊዜው የመረጃ ነው፣ የማስረጃ ነው። ሰው በብዙ ነገር ኢንፎርሜሽን አለው እና እንደ ድሮ አይደለም። አሁን ዋሽተኸው የምታልፍበት ዘመን አይደለም። አሁን አይደለም። እና መረጃ አለ፣ ሰው ጋር ሁሉ መረጃ አለ። እሺ እሺ። ማሪ ሰላም ነው? እንዴት ነሽ ማሪ? እሺ ሰላም ነው። ሰላም። ከየት ቤተ እምነት? ይሰማል? ይሰማል። ከየት ቤተ እምነት? ይሰማል? ትሰማለህ ወንድሜ? ኦኬ። አማርኛ ብዙ ቋንቋ ግን እሞክራለሁ። ኤርትራዊ ነኝ። እሺ ከየት ቤተ እምነት ነው የመጣው? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነው። እሺ ጥያቄ ያለኝ የግል ልጠይቅ ፈቃደኛ ከሆናችሁ? የተነሳ ሀሳብ አለ። መጀመሪያ ጠይቀን የግል ጥያቄ ከሆነ ኤኒ ጥያቄ በውስጥ መስመር አግኘን ልንመልስልህ እዚህ ያሉን ወንድሞች በጣም ፈቃደኞች ነን። የግል ጥያቄዎችን በውስጥ በግል ጠይቀን ወዳጅ። እሺ ልጻፍልህ ታዲያ የኔን ስልክ ወይ የኔን ምን ልጻፍልህ? ለእኔ ወይ ለወንድምነት ለዳጊ ጻፍልን በውስጥ ችግር የለም። ምን ቢል ጻፍልህ እኮ ስልክህን አስቀምጥልን ወይ ባዮ ላይ የኔ ስልክ አለ። ወንድምነት የት ሀገር ነው? እኔ ስዊዘርላንድ ነው ያለሁት። ስዊዘርላንድ። ኦኬ። አሁን ይኸው ፎሎ አድርገኛል። ፎሎ ባክ መልሼልህ አድርጌያለሁ። አንተ ለዳጊ ኦኬ። ያው ፎሎ ባክ መልሼልሃለሁ። ስልክህን አስቀምጠን ይደውልልሃለሁ አሁን። ኦኬ። ስልክ ቁጥር የት ላይ ልጻፍልህ? ከዚህ ውጣና በሜሴጅ ላይ ውስጥ እዚህ ኮሜንት መስጫው ላይ እንዳትጽፍ። ኦኬ። ኮሜንት መስጫው ላይ ከጻፍ ከዓለሙ ሁሉ ነው የሚያይልህ እና በውስጥ ቲክታክ ላይ ገብተህ የኔ ከላይ ያለው ተናገሩ እውነቱን ጋር ወይ ደግሞ ዳንዬ ጋር ወይ ደግሞ ዳጊ ጋር እንደዛ ጻፍ። ኦኬ ቴንክ ዩ። እሺ ሳሚ እሺ ከየት ቤተ እምነት? አቤት አቤት። ከየት ቤተ እምነት ወንድም አለ? ከኦርቶዶክስ። ከኦርቶዶክስ ያልተጠመቀ ሰው አይደለም በኦርቶዶክስ? አይደለም አይደለም። እርግጠኛ ነህ? አዎ ያመነ የተጠመቀ ይድናል ነው የሚለው እንጂ። ኦኬ። ቤተክርስቲያን ግን ቅድም ባነበብነው ገድል ላይ ሰው ሳይጠመቅ በዘራ ብሩክ ይድናል ትላለች። እንዴት ታስታርቀዋለህ ሁለቱ? አይ እኔ አሁን በምታምነው በመጽሐፍ ቅዱስ እናውራ። አንተ በምታምነው በማታምነው አታውራ። በምታምነው በመጽሐፍ ቅዱስ እናውራ። አይ እኔ ጋር ለመድረስ መጀመሪያ እኮ ወጥ የሆነ ትምህርት ሲኖረ ነው እኔ ጋር የምትደርሰው። አንተ በምታምነው እርቅብሃለሁ፣ እኛም በምናምነው እርቅብሃለሁ። አሁን ቤተክርስቲያን የትኛው ነው ትክክለኛ ትምህርቷ? መጽሐፍ ቅዱስ ብቻ ብላ ነው ኦርቶዶክስ የምታምነው ሳሚ? ከመጽሐፍ ቅዱስ ውጪዎችም እንኳን አንተም ብትሆንም እንኳን የምትቀበላቸው አረሰን ያለማው ስለ ኦርቶዶክስ ነው የጠየቁት። መጽሐፍ ቅዱስ ብቻ ብላ ነው ወይ ኦርቶዶክስ የምታምነው ወዳጅ? ገድላት ይኖራሉ፣ ንጹሃን ገድላት አሉ። በስህተት የተጻፉ ገድላትም ሊኖሩ ይችላሉ። ይሄ በስህተት የተጻፈ ነው እያልከን ያለው? ኖ እኔ እሱን አላውቀውም፣ ግን እያልኩ ያለው ርዕሳችን መጽሐፍ ቅዱስ አረጋን ስለመዳን ስለ ጥምቀት። ስለዚህ አንተ አላወቅከውም ማለት እኔ አንተ አለማወቅ ቤተክርስቲያኒቷ አታስተምርም የሚል መደምደሚያ ግን ሊኖረን አይችልም። ያንተ አለማወቅ ቤተክርስቲያኒቷ ውስን አስተሳሰብ እንዳላት እንደዛ አታስመስለው። መጽሐፍ ቅዱስ ለማስተማርና ከመጽሐፍ ቅዱስ መልስ ለመስጠት አይደል እየሰበክን ወይስ እየተከራከርን ነው? ስለ መጽሐፍ ቅዱስ እናውራ እኮ ነው ወዳጄ። መጽሐፍ ቅዱስ ቤተክርስቲያን አታስተምርም ትለናለህ፣ እሷ ግን ደግሞ ታስተምራለች። ሰው ሳይጠመቅ በዘራ ብሩክ ይድናል ትላለች። አንመናት፣ መታመን የለባትም እያልከን ያለው? ችግር የለም፣ እንደዛ ካልከን እንቀበላለን።
ስህተት ነው አትመኗት እያልከን ያለው አትመናትና መጽሐፍ ቅዱስ እናውራ ነው ምን ስለ መጽሐፍ ቅዱስ አንመናት መጽሐፍ ቅዱስ እንነጋገር ነው አንመናት ተሳስታለች እየዋሸች ነው ያለችው ማናት አሁን እንግዲህ ቤተ ክርስቲያን እየዋሸች ነው ያለችው ቤተ ክርስቲያን ማለት እኮ ክርስቶስ እኮ ነው እየጠራ ያለው ክርስቶስ ይዋሻል እንዴ ምን ያወራህ ነው አንተ ስለዚህ የማይዋሽ ከሆነ ሰው ሳይጠመቅ ይድናል ማለት ነው መጽሐፍ ቅዱስ እናውራ ስለገድላ ስለሌላ አሁን በመታመው አንተ እናውራ ክርስቲያን አትዋሽም እያልከን ያለኸው ስለዚህ ትክክል ያወራችሁ ነገር ትክክል ነው ወይ ሰው ሳይጠመቅ ይድናል ማለት ነው ታምንበታለህ የሰው ፍጹም የለም ስህተት የተጻፉ ገድላት ሊኖሩ ይችላሉ ተሳስቷል በለና ወይ ደግሞ ተሳስቷል በለን ችግር የለም ተሳስቷል በለን ስለ አንድ መጽሐፍ ቅዱስ ለምን አታወራም አንተ ለምን ተሳስቷል በለና ብራዘር ተሳስቷል ቤተክርስቲያን ተሳስታ ነው እንደዚህ ያስተማረችው በል ዘራ አብሩክ ተሳስቷል በለን እንዴ ገድላት ንጹሃን ገድላት አሉ እንዴት ነው ተሳስቷል ዘራ አብሩክ ተሳስቷል ማለት ስለዚህ አልተሳሳተም ታምነዋለህ ታዲያ እኔንም እኮ እንደዛ ከሆነ ይሄ ትምህርት ዘራ አብሩክ ላይ ያለው ትምህርት ተሳስቷል በለን ለምፈራው ነው ቅዱሳን ይቀበላቸዋል ካልሆነ ስህተት ካልሆነ ምንም በግልጽ መናገር ነው ወዳጄ መጽሐፍ ቅዱስ እኮ የሚለው እናንተን የሚቀበል እኔን ይቀበላል እኔን የሚቀበል የላከኝን አብን ይቀበላል ብሏል እኮ ኢየሱስ ክርስቶስ ራሱ ምን ያወራ ነው ስለዚህ ዘራ አብሩክ ላይ ያለው ትምህርት ትክክል ነው እያልኩ ያለው ስለዚህ ዘራ አብሩክ ላይ ያለው ትምህርት ትክክል ነው አልተሳሳተም 10,000 ገድላት አሉን 10,000 ገድላት እኔ ስለ 10,000 አላወራሁም ስለ ዘራ አብሩክ ነው እያወራሁኝ ያለሁት ዘራ አብሩክ ላይ ያለው ትምህርት ትክክል ነው ወይስ ትክክል አይደለም ርዕስህን ስለ ገድላት ነው ስለ መጽሐፍ ቅዱስ ነው ዛሚሻ በቃ አይዞህ ሌላ ጊዜ እምነትህን ሳታፍርበት እርግጠኛ ስትሆን ቤተክርስቲያን ያለችህ ነገር ሁሉ ትክክል ነው ብለህ ስታምን ያኔ ግባ ሳምሻዬ እና አይዞ ብራዘር እሺ ንጉሱ አቤት ሰላም እንዴት ነህ ደህና እግዚአብሔር ይመስገን ትላንት ሜላም በውስጥ አገኘው ጻፍክለት አላገኘው ለምን ጻፍልኝ ብሎ ነበር እኮ ዳጅ በውስጥ ለምንድን ነው የምገናኘው ሻይ ያው ጻፍልኝ ለመማማር ለመጠያየቅ እንደዛ እንዲመች ነበር ወንድም ትላንትና በጣም የሚገርም ማስተማሪያ አመለጠ ትምህርት በአደባባይ ነው እንጂ በምስጢር አይደለም እሺ አሁን እንቀጥላለን ኧረ የሚገርም እስቲ ትላንት የነበራችሁ ንጉሱ ሲያስተምር እና ይደገመልና እኔም በሰማው ታዲያ ምን ችግር ከበረከቱ ተካፋይ በሆነ ዳጊሻ ራሱ አልቻለም ዳጊሻ ራሱ ዳጊ ይደገም የባለው ትምህርት እንትን አለ አሜን አላለም አረ ዳጊሻ አንደኛ ሳያመልጥ ካፍ አሜን አለ ካፍ እየወሰደ ታዲያ ሃይላይት አርጉና አለኝ ይርገመው እሺ ያልተጠመቀ ይድናል በኦርቶዶክስ ንጉሱ ያልተጠመቀ በኦርቶዶክስ ቤተክርስቲያን የለም ያልተጠመቀ ሰው የለም በኦርቶዶክስ ያልተጠመቀ ፕሮቴስታንት ነው እስከሚጠመቅ ድረስ ሲጠብቅ ሞት ይወስደዋል ከዛ ያው የራሳቸው አስተማሪ አለ የራሳቸው ነው የሚናገሩት ስለዚህ ያልተጠመቀ የለም በኦርቶዶክስ ገና
ሳትገባ እንደገባኝ ነው የምትጠመቀው። እንደገባ እሺ። ያልተጠመቀስ ሲሞት ምን ነው የሚሆነው? ያልተጠመቀውን አልተማርኩም እኔ። ሰው ካመነ በኋላ ሲጠመቅ ነው እንጂ ያየሁት እንጂ እኔ ካመነ በኋላ የማይጠመቀው ሰው ተመረም አላውቅም። ያልተጠመቀ ሰው ኦርቶዶክስ ሳይሆን ያልተጠመቀ ሰው ቢሞት ምን እንደሚያጋጥመው አላወቅም። ኦርቶዶክስ ሆኖ ያልተጠመቀ የለም። ገና እጁን ሳይሰጥ እንደገባ ነው እኮ የሚጠመቀው። ልክ እጁን እንደሰጠ ነው ውሃ ውስጥ የምትነክሩት። ውሃው ሳይሆን ቅዱስ ውሃ ብላችሁ በሃይላንድ ስትሸጡ ውሃ ይባላል እንዴ? ቅዱስ ውሃ ይባላል። ቅዱስ ውሃ እንደገባ ያንን ሰው በቅዱስ ውሃ ታጠምቁታላችሁ ማለት ነው። ሰው እንደገባ እንዳመነ ካመነ በኋላ ያው ይጠመቃል። ኦኬ። የቤተ ክርስቲያን መጽሐፍ ግን ሰው ሳይጠመቅ በሚሞትበት ጊዜ ይድናል ይላል። እንዴት ታየዋለህ? የቤተ ክርስቲያን መጽሐፍ ማን ነው አንተን ያስተማረው? ያው ወይ አንተ ታስተምረናለህ። አሁን ችግር የለም ለመማር ዝግጁ ነን። ስለዚህ አንተም ሰውን ለማስተማር ምንም አያገባም። አንተ መጽሐፍ ቅዱስ ታስተምረን። አሁን አንተ ታስተምረናል፣ ችግር የለም ታስተምረናለህ። ሳይሆን እኔ እያስተማርኩ አይደለም እየተማርኩ ነኝ። ግን አንተ የሰውን ቤት አንኳክተህ ገብተህ ማስተማር አትችልም። የሰውን ገበና እንትን ብለህ ገብተህ እንትን ብለህ ምንም አያገባም። በቃ አንዴም ድኛለሁ ብለህ ከወጣይበት ቀን ጀምረህ እዚህኛው ቤትም ማክበር አለበት እንጂ አባቴ ካባረ አስተምረን። አሁን አንተ ጎበዝ አስተማሪ ስለሆንክ እንድታስተምረን ማለት ነው። እና በስሙ ያልተጠመቁ አሕዛብ በእስትንፋሱ አማካኝነት ልጅነትን አግኝተው እንዲከብሩ ሳይጠመቁ በሚሞቱበት ጊዜ ከጎኑ የፈሰሰው ከጌታ ጎን እንደፈሰሰው ደም የዘር ቡሩክ እስትንፋስ ይሆንላችኋል ይላልና ይሄንን እስቲ ያስረዳን። እንደው ግራ ገብቶን ነበር። እሱ አንተ በተንኮል መንገድ የወሰድከው ነው እንጂ ቀጥታ መጽሐፍ ቅዱስ አታነብም ነበር ወይም ይሄን ወንጌል ይዘህ ወደ አፋር ክልል ወደ ሶማሊያ ክልል አትሄድም ነበር? ያስረዳን። አሁን ተው እንዴ ዛሬ ኮምፕሌን በዛብህ። ምን ነው ይሄው? እስቲ ያስረዳን ያልኩ እድል እየሰጠው ነው ያለው ተወዳጅ። እስቲ እነንተ መጽሐፍ ቅዱስ አስረዳኝ። የሰው ቤት አይ ነው ይሄን አትክፈት። ባለፈውም ነገር ያለው አስረዳን ብራዘር። ባለፈውም ነገር ያለው ልዩነታችን በመከባበር ነው። በመከባበር ዊዝ ሪስፔክት እንከባበር። የሰውን እምነት አትንካ። ዊዝ ሪስፔክት አስረዳ ነው ዳጄ። ዛሬ ማስተማር ሙድ ላይ አይደለም ማለት ነው። የሚያስተምረው እግዚአብሔር ነው እንጂ ሰው አይደለም። ሰው አይደለም። እሺ ያልተጠመቀ ሰው በዘር ቡሩክ እስትንፋስ ይድናል ይላል የቤተክርስቲያን አስተምሮ። የቤተክርስቲያን ያንተ ቤተክርስቲያን ነው? የኦርቶዶክስ ቤተክርስቲያን። በምንድን ነው ያየው? ምን አገባን ነው የምታስተምረው? ይሄው ይሄ ይታያል። ምን አገባን ነው የምታስተምረው? አይ እኔ እኮ አይደለም ማስተምረው፣ ቤተክርስቲያን ናት የምታስተምረው ነው አይደለም። እሾ ታበቅላላችሁ? አይ ቤተክርስቲያን ናት። ይሄ ቤተክርስቲያን ነው እሾክ እየዘራች ያለችው ማለት ነው አይደለም። እሾ እያበቀለ አንተ እያስተማርከ አይደለም ወዳጄ። እኛ እኮ አሁን ይሄንን ያገኘነው ከየት ነው? ከቤተክርስቲያን መጽሐፍ። እንዲህ አይነት በቀል አታስተምሩ። ይሄ በቀል ነው እያልከን ያለው? አዎ የእግዚአብሔርን መንግስትን ፈልጉ። ሰማይ ላይ ያለውን ንጉሱን ስበኩ። ዘር ቡሩክ ልክ አይደለም ማለት ነው። ስለ ገነት ሰው እንዲድን ማለት ነው። ሰው እንዲድን ከሲኦል እንዲወጣ ስበኩ፣ አስተምሩ እንጂ ይሄ የሰው ቤት አንኳኩታችሁ ገብታችሁ ውስጥ ልብስ ፋንት ሹራብ ምናምን እያላችሁ ከምታወሩ መጽሐፍ ቅዱስን ይዘህ ኢየሱስ አድኖናል ብለህ ብትሰብክ በጣም ጥሩ ይሆናል። ኦኬ ፕሪች ኢት ብራዘር። ጨረስክ? ጨርሻለሁ። እሺ ድነሃል እንዴ አንተ?
መዳንን በምንድን ነው ያወቀው? ወይም ያለ መዳንንም በምንድን ነው ያወቀው? አታውቀውም መዳንህን አለ መዳንህን ማለት ነው። አንተ ድነሃል? አይ እኔ አንተን የጠየቅኩህ እኔ አሁን ድኛለሁ። አንተ ድነሃል? የት ከፍታ ላይ የተቀመጥከው? አይ አንተን የጠየቅኩህ ድነሃል ንጉሱ? እንከባበር፣ ሰውን አትንካ። አልዳንክም? ብድንም ባልድንም ክርስቲያን ሆኛለሁ። አንድም ኢየሱስ ሆኛለሁ። ስለዚህ መዳንም ያለ መዳንም ምንም አያገባም። ግን ለምንድን ነው አይ ቲንክ ሰው እየተሳደብክ ነው ሰሞኑን ዳናችሁ እያልክ